ሲለኝ በር ደህና አደርሽ ወይ? ምነው ዝም አልሽ? የኔ ማር የኔ ቆንጆ፣ አቤት እንደሌላው ጊዜ ቢሆን ይሄን ያፍሽን አታታታታታታ ይሉ ነበር እናቴ። ሰለችሽ መሰለኝ። ለነገሩ እንዴት አይሰለችሽ? ስንቱን ጉድ ታጓጉዣዋለሽ። የቤት ያልበቃ ብሎ ድፍን ኢትዮጵያን ሕዝብ ያተራምስብሻለሁ እናቴ። እስቲ ይሁን እስቲ አልፍ ያለፋል አሉ። የእኔ ግን ምንም አያልፍም። ጉድ ነው የቻልሽው። እንዲያውም እየባሰ እየጨመረ እንደ ነዳጅ ሆኖብኛል። አዲስ አበባን ሕዝቡን ኮተት ማራገፊያ ያደረኩሽ። ምን ይደረግ? ምንድን ነው ብቻህን የምታወራው? እንዴት ብቻዬን ነኝ? ታዲያ ብቻህን እኮ ነው የምታወራው። እንዴ መቼም መኪናዋ አታናግር። እሷ እንደሆነ ታወራለች። እንዴት ሆና ታወራለች? በርጋ ታወራለች። ለአንቺ የሚያወራ የሚመስልሽ ያደረገ ብቻ ነው አይደል? አየሽ፣ ማታ ቆጥረን የምናስረክበው እሷ ያመጣችው ነው። ታወራለች። አንቺ በቃ ሰው ብቻ ነው የሚያወራው ይመስልሽ አይደል? ይኸውልሽ ብር ብላቴና ቀጥ ትላለች አይደል? ርቦኛል አለች ማለት ነው። ቤንዚል እፈልጋለሁ የበረረች እንዲህ ልትል ስትል እንዲህ ትላለች አይደል? እንዲህ ወደ ግራ ልታጣፍ ነው ብላ እየነገረች ነው። ዶክተር አላለ እሷ ባነጋገረችው መሰለኝ አንቺ ብያለሽ የምትስቂው። እሷ ያመጣቸውን ነው ይዤ የምመጣው። የአንቺና የልጅሽ ከእውቀት ነፃ ጥድት ማለት ብቻ ነው እኔን ያስቸግር። የት ደርስ ነበር? እርሷ ራሱት ግን ተው ልማር አስተምሩኝ ይጠቅመኛል ብዬ ብሎት ትምህርት ምን ዋጋ አለው እውቀት ምን ዋጋ አለው ያሉኝን ረሱት እንዴ? አንቺን እኮ ይኸውልሽ እንኳን አስተምሬ ሳላስተምርም አልቻልኩሽም። በዚህ እንደው ሳትማሪ ባለሽ እውቀት ላይ ትምህርት ጨምረሽ ቢሆን እስካሁን የምትቆይ ይመስልሻል? የሀፓ ግንባርሽ ብሎ ነበር ይጨርስሽ። ምንድን ነው እንዲህ የሚያንተከትክ በባዶ ሜዳ? በጠዋቱ ምንድን ነው እንዳበደሰ የሚያስገለፍጥን? የሚገርም ጊዜ ላይ እኮ ነው የደረስነው አባ። ትናንትና ትዝ ይላል። ትናንትና ትናንትና ምን ቀኑ አይደለም? ትናንትና አይደለም እንዴ? ትናንትና እንዴት እረሳዋለሁ? ሬዲዮ ላይ የሰማነውን ነው የምልህ እኮ። ቀኑ ሙሉ ሲለፈልፍ ይውሉ የለም እንዴ? የትኛውን ትቼ የትኛውን አስታውሳለሁ? ትናንትና ስራ ላይ ሆነን ሬዲዮ በሰው ላይ የሳቀ በራሱ ላይ ይደርሳል ምናምን ሲል አልነበር እንዴ? ታዲያ እውነት ነው ይሄ። በሰው የሚስቅ ይደርስበታል በራሱ ሲሳቅ ይረገዛል ይባላል። እውነት ነው። አልሰማህም? አይደለም እባክህ ሳክስ ነው እባክህ። እኔ የእነሱን በሰው ላይ የሳቀ በራሱ ላይ ይደርሳል ምክራቸውን ሰምቼ አይደል እንዴ ማታ መኝታ ቤቴ ከገባው ጀምሮ ይኸው እስካሁን ድረስ ሌሊቱ ሙሉ ኢትዮጵያ ውስጥ ባሉ ሀብታሞች ለዛውም በታሰሩ ቸው ስስቅ ነው ያደርኩት። አንድ በአንድ ስማቸውን እየጠራው ወፍ ብላህና የምን ወፍ ነው? ምን ያገናኘዋል ወፍና ትናንትና? አይደለም ነገሩ እኮ ነው ምንም ነገር የለም ነው አይሰራም ለማለት ነው። ተመልከጂ ደግሞ ወፍ አይበላም። ጅብ ብላህ ልቀይርልህ? አዞ ይብላክ። እሙዬ ትይዛለሽ? የአስራ ኪሎ ቀባና መገናኛ እለፎ ቀባና 4 ኪሎ ባቴን ሂድ እለፎ ባዘር እለፎ 4 ኪሎ በአቋራጭ 4 ኪሎ አቋራጭ ላይ ያደርስበት 4 ኪሎ በድሮው 4 ኪሎ በቀድሞው በል። ኧረ ተስማምታችሁ አድርሱ። ከዚህ ልጅ ጋር እንግዲህ
እንደዚህ እየተዳረኩ ነው ሙሉ አዞ በልቶ እንደዚህ ለመጮህ ያብቃል። ምን ነው እኔ ሰዎቹን የጫኩበትን ቦታ በሰላም ላድርስ፣ የእሱን ችግር በመፍታት መከራ የለኝ። ተመልከች ብቻ እንደዚህ እያደረገኝ ነው ሙሉ። አይ አባ አድራሽማ መሪ የያዘ ነው። መሪ ያዝከው አንተ ነህ። እኛንም እኔንም ተሳፋሪውንም ሁሉንም የምታደርሰው አንተ ነህ እኮ። መሪው ላይ ባለቤቱ ላይ ወድቋል። እስከ መቼ? የህዝቡንስ ግድ የለም። እኔ እኮ ይኸውልህ ሁለታችሁ ከአዲስ አበባ ህዝብ በላይ እኮ ነው የከበዳችሁ። ይልቅ አንድ ነገር ልነግሮት ነበረ። ምንድን ነው? ብቻ ያው አስቤዛ አለቀ እንዳት። እመቤቴ ምስጋና ይግባት፣ ቤቴ ሙሉ ነው። አዎ ነዳይ ጨመረ፣ አስቤዛ አለቀ። ይሄ መኪና ፈላ ምናምን የምትሉት ነገር እኔ አይገባኝም። አስቤዛም ሲያልቅ ነዳጅም ሲያልቅ ደም ነው የሚያፈላው፣ ሌላ እንዳይመስል ደም ያፈላል። የተረዳ ይገባዋል፣ ያልተረዳ ምን አለበት? እንዳው ግን የእውነት ረሱት እንደቀልድ ይሄን ነገር ምኑን? ዛሬ እኮ ከተጋባን 50 ዓመታችን ነው። እቺ 50 ታዲያ አሃ አንቺ እኔን ታገባሽ? ልክ ነው። አዎ ታዲያ 50 ዓመታችን ነው። እኔም ግራ ተገባኝ። 50 ዓመት ሆነ። አዎ እዚህ ደርሰናል። ተመስገን ነው፣ ተመስገን ነው። ማየና አባይ ተመስገን ነው። ደስ ይላል በእውነት በጣም። እንኳን ለ50ኛ ዓመት የኢዮቤልዩ በዓላችሁ አደረሳችሁ። እንኳን አብሮ አደረሰ። አንቺ ጊዜው እንዴት ሄደ እንዴ? ታዲያ አንበሳ አውቶቡስም ተለቀቅኩ 10 ዓመት ሆነኝ ማለት ነው። አሃ ለዚህ ነው የተከዙት። የኔና እርሶ 50 ዓመት ትዳር ጉዞ በ10 ዓመት ያንበሳ ስራ፣ ለዛውም በጡረታ ላባረሩት ለሱ ነው ያዘኑት። ባላስመልጠውም አይተናነስም። ስማልዋሽሽም አንበሳን መቼም አረሳው። ስሚ አንበሳ ባይኖር ኖሮ እኔና አንቺ እንኳን 50 ዓመት 5 ቀን አብረን እናድር ነበር። እንዴ አንቺና ልጅሽ እንደ አንበሳ አትበሉኝም? አንበሳ ባይኖር እውነት ነው። በቃ ተረጁ። ይሄን ተናገረኝ ብለሽ አንቺ እንዳትበሳ ተረጋጋ። እንዳው ምን አበሳጫታል? ላፍቼ እኮ ነው፣ ታሽቼ እኮ ነው። በ50 ዓመት ትዳር ውስጥ እኔና እርሶ በትዳሬ ክፉ አይተናል፣ በጎ አይተናል፣ ደግ አይተናል፣ መጥፎ አይተናል። ይህ ሁሉ ሲሆን የ10 ዓመት ስራዎትን ካስበለጡ እኔ ምን አደርጋለሁ? አልቀየምም። ክብሬም ኩራቴም አንበሳ ነው። አንበሳ ቤቴ ነብር አለኝ፣ እደጅ አንበሳ። እኔ እኮ ጫካ ነኝ፣ ሁሉን እችላለሁ። እሺ መቼም ይሄ ማመልከቻ ሁሉ አሁን እኔው ላይ ነው። ወዲያው በሉ ንገሩኝና የምትፈልጉትን ነገር ላድርግላችሁ፣ ንገሩኝ ገንዘቡን። ወይ አሁንማ የምፈልገው ቤታችንን ሞቅ ደመቅ አድርገን ምን የመሰለ ሙክት ሸክ እንዲያረጉ ነው። በቃ እኔና አንቺ ለተጋባን በጉ ምን አጠፋ? ነፍስ ታልጠፋ በስተቀር ልደት አይከበርም። አሮዳ ደርጆ ክብረ ተጣራ ምንድን ነው አባ? ከዚህ በላይ በየቤቱ እየሄድኩ አልቀሰቅስም። ጭራሽ ገብተህ ቁጭ ብለህልኛል። ወይ ፊት ያለው መኪና ይሙላ። የዚህ ሰውዬ ታክሲና ኑሮ መቼም አይሞላም እኮ ነው የምልህ። ውረድ ጥራ። እንትን እኮ ነው አባ፣ ይህ ሰውዬማ ታክሲ ውስጥ ስገባ እንደገና ሌላ ባስ አለ። አሁን በአንተ ቤት እየቀለድክ ነው። በአንበሳ ባስ ማስሮፍ ነው አይደለ? ጨዋታው ነገሩ ነው። ነገር ይብላ። አሁን ውረድ ነጥራ። አንበሳ የልጅ ጥም ቆራጭ ነህ። እንደው ነገር የሥራ ሁሉ ደስ አይልም። አንተ መገናኛ ፒያሳ ዲጋ ሚካኤል ሾላ መገናኛ ነሽ? ያምሽ ምን ያያይሻት ይችላል። ምን ይቆል ከባለው ያማታ እንዴት ወይ ምን ይደረሰ ይችላል ወይ ከይደስ በእድሜ ተለቅ ያለው ቀድሞ ይግባ።
አይ ችኮች እድሜ ሲጠየቁ እንደሚፈሩ ቁር ቢፈሩ የተወደዱት ሚካኤል ሾላ መገናኛ ሚካኤል ሾላ መገናኛ ሚካኤል አሮታ ደርጮ ክብረ ተጣራ ባየጠራው አይደል ምንድነው ከዚህ በላይ መገናኛ አራባሩ ዳቡ ዜርስ ተሻባት ፍች አረ ወገን እንተጋገዝ ፍሬንድ ለሰራው አዲስ ነው እንዴ እግዚአብሔር ይስጥልኝ ሲባል እኮ ይኬዳል አረ ለወገን ደራሽ ወገን አይደለም አረ ፍታ አባቴ በእናት ዛሬ ዳቦ ካልገዛችሁልኝ እግዚአብሔርን ዜግነቴን እቀይራለሁ አረት ዜግነቴን እቀይራለሁ አንተ አይደብርህም እንዴ በተበላበት ሙሉ ምናምን ለመቀፈል ትሞክራለህ አፍታፈ ብለህ ራስህን ስታይል ፍጠር እባክህ ና እንዴ አባ ልሰጠው ነው እንዴ አዎ ምን ነው አራ እጅግር ያለው ሰው ሲለምን አልወድም ስለምትለኝ ነው እንጂ እንደኛው ወደድኩታ አሽሮ ይመቸው ዜግነትን እቀይራለሁ ነው ፕሮታን ትቀይር ነው የሚቀድም ገባ ለወድ አገር በወድ አትቀየር ሁለተኛ እንደዚህ ዳት መገናኛ ነሽ ገባ ሁለተኛ እንደዚህ አይነት ነገር ሾላ መገናኛ ሚካኤል ሾላ መገናኛ አገር በምንም አይቀየር መገናኛ ሚካኤል ሾላ አባይ የነሽ መገናኛ ነኝ አባይ መገናኛ በአስኮ አልፋለሁ ላንተ ስራ አልፋለሁ በአስኮ በኩል አስኮ ግባ አደራ ችግር የለም አስኮ በመገናኛ አይደል መገናኛ ችግር የለም አባ ታያሳስብ በዛ በኩል አልፍልሃለሁ እሺ ክቡራትና ክቡራን ሳፋሪዎቻችን ሂሳብ ወጣ እናደርጋለን መገናኛ ስንት ነው? መገናኛ 15 ብር ናት ነገር ያለው 15 ምንድነው የሙ 15 ብር ነው መገናኛ 10 ብር ነው ማናቀስ ነው 15 ብር ነው አልኩ ተናግሬ አይደል እንዳስገባው አልሰማሁም መስማት ካልፈለግሽማ እንዴት ትሰሚያለሽ እኔ ሰላም አውለኝ ብዬ ነው ወጣሁት ቀኔ እንዳታበላሽ ቀን ለምን ሲበላሽ አይደል ከታሪፉ 5 ሳንቲም አጨበር ሳንቲም ወገኛ 5 ሳንቲምማ በፈለግ ራሱ አገሩ ላይ የለም እሺ እጃችን ላይ ያለውን 5 ብር በአግባቡ እንጠቀም አይሻል 5 ብር ጨምራለሁ አልጨምርም ትጨምሪያለሽ አልጨምርም ዘመድዋክ ወደዛ አንተ ልጅ ረፍ ወንድ ሆነ ሴት ላይ እጅን ታነሳለህ እንዴ በግራ አጠቀም ማተን እኮ ነው ያራዳልሽ ይመቸ እቺ ፍሬንድ ግን ምን አስበህ ለአምስት ብር ወደ 5 ዓመት የሚያስቀፈድድ ውሳኔ ልታስወስነኝ ነው ጫጥን ምን ሆነ ነው እና ሂሳብ ውድ እኮ ነው በእናትህ ያንዳንዱ ሰው ምላስ ከመርዘሙ የተነሳ እኮ ነገ የሚገጥመው መራራ ህይወቱና ካልቀመስኩ ነው እኮ አደራ አስኮ እንዳታሳድድ አላሳድሽ ማባክ ነግራ ይሄ መሪ አቅጣጫ ነው እኮ ባስኮ ጋር ማለት አረባ ኩሸቱና የመሪ አቅጣጫ ነው እውነትሽ ነው ትበል ያዘ ምን እሺ ነው ያዘው ምን ነው አባት አንተ ባስኮ ነው ማልፋ አላልከኝም እንዴ አልፈላህና ማን ነው ባስኮ ያለ እንጠጠጠ ነው ፋዘር ስንት ሰው ነው? አይሰራም ቀልድ ነው ልሳቅልብ አሳቀና አላሳቀህም አለበሳቅ መፍተን ወይኔ ደም እንዲህ ሰማይና ምድሩ ይደበላለቅብኝ ምን ገጥሞን ምንም አይገጥመኝ ነገር አለ አከሬን ለመጠየቅ ነው የመጣሁት ምን ሆነ ፌንት በልት ወይ ዛሬ የፌንት ቀን እየተከበረ ነው ማለት ነው የኔም እኮ ፌንት በዛ ብሎ እኮ ነው የተኛው የእርሱን ጉዳይ ፌንት ነው እንዴ አይገርምም ሳይ አንቺ ችግሬን የሚረዳ ሰው አገኘው ማለት ነው ምን ሆኖ ነው የበላው ፍርወቱ እነሱ ለማለት ፈልጌ አይደል ፌንቱ ምን ሆኖ ነው የበላው አፈር ብላና እንደ ነበረ በሬው ቶቶ በሬ
በስመ አብ ታድሉ ታዲያ እንዴት ቄራ ካሳ ይከፍለዋል? እድ ፋዘር ይህን ነገር አይባንኑም እንዴ? እውነትህ ነው። ታዲያ ቄራ ይከፍላል እንዴ? በሰራ ነው የሚከፍለው። አሁን ለእሱም እኮ መታደል ይፈልጋል። በቄራ መሬት ወቅቶ ከሀሳብ ያስገኝማ የልጅ ኪሳራ አይሆንም ነበረ። ግን ይሄ የልጅ ኪሳራ እንኳን አይረባም። አንተ ሳክራይ ምን ከሰው ተጣልተው ነው? ምን ተደባድበው? ተጣልተው ነው። ከማን ጋር? ከእኔ ጋር። እንዴት ከኪራይ ቀጠለ ነው? አፈሏ እንዴ! እኔ ቤት ምናምን ዱቅ በምልበት ሰዓት ላይ ቤታቸው ፈዋ ምናምን ሲወረቅ ሰራተኛዋ አንቺ ልጅ ምግብ ሸጥቷል ሂድና በርን ዝጋ ይሏታል። አይ ምናምን ነገር ብዬ እሱን ያመጭ የታገስኳቸው ማለት ነው። ዛሬ ብሎ ቁርጥ ልጋብዝ ብሎ አልተጫወቱብኝ መሰሉት እንዴ? 5 ኪሎ ስጋ ዘጭ ካለው በኋላ ክፈለው አላሉኝ። እኔም እንደርሱ ነው እንደዚህ ግርም ያለ በላችሁ። አይገርሙትም? 5 ኪሎ ስጋ እሱም ማዘጭ ብለናል። ቂቀን ያለው እሺ ከዛ ቀብዛቱ ይልል ደንፉ ጭሪ ነበር። ምንም አልቻልኩም ክፈሉ ሲሉ መታቸው ብዳግ አልኩኝና ሳረጋቸው ዘበሩ። ጎበዝ መታቸው። የት አባታቸው የዘንድሮን አከራይ ማን አባታቸው ቤት ስሩ አላቸው? ማን አከራይ ዋላቸው? እኮ ደግ አድርጋል እኮ አያ ይሁን ምንም ተከራይ ቂም ነው የተወጣው። አንተ ጎበዝ ልጅ ነው። እግዚአብሔር ባርክ። አሜን እደግ አሜን። አዎ ከዛስ እኔ እኮ ነኝ ልጁ። አትሌቶቻችንን ሞዴል አድርጌ ባልሰራ ኖሮ 5 ኪሎ የበለውትን ስጋ 10 ኪሎ አድርጎ ነበር የሚያስጠፋው። አመድ ልክ ሼቦ ዘብ ካሉ በኋላ አስተናጋጆቹ አልመጡ። አቀጠምኩታ ጽድተን ያልኩት ይሄ የወንዶች ወንድ ነው። ወለተ 5 ኪሎ ስጋ በልተን እንደገና ሰውየው እንዳይራመዱ አድርገን አይደለ? ታዲያ ማን ያደርገዋል? ማን ያመጣል? ይሄ ነው ልጅ ማለት እግዚአብሔር ይባርካል። ሞቀኝ እንዲህ አስጨነቁኝ። ማሽት ግን አንበሳ እኔስ እንደኔ መስለኝ ነበር። አይ ቁርጥዬ ቆራጥ ልጅ አገኘሽ ዛሬ። ምን እሺ ፋዘር አማሩት እንዴ? ምን ነው ደረደ? አይ አማሩት በልተህ የለም እንዴ? አሁን 5 ኪሎ ስጋ በልተህ አልካሪ? እሱማ በል አደነጋገተን ሳይሆን እኮ ከ5 ዓመት ወዲህ የቀመስክ አትመስልም። አይ ኧረ እኔስ እንደው ጠዋት ገባ ብዬ ነበረ። ጠዋት እኔም እስኪ እንደው ብዬ ገባ ስል እናቴ እኔ ስጋ ቤት በገባሁ ቁጥር እኔ ቤት በኩል ተሰማይ ይንጣ ተመሬት ይፍለቅ አላቅቻ አህያው ሲል በር እንደው ሴትዮ እንደው አሁን በዛሬ ቀን ገበያ መሄድ ነበረባት። ሌላ ቀን መውሰድ አንችልም። ራባ ደግሞ በዚህ ጉዳዩን ስለ ገበያ ከማዘር የበለጠኛ እናውቃለን እንዴ? ምን አሁን እሷ መደገፍ ነው? አይ መደገፍ አይደለም፣ ስለ ገበያ ከኛ በተሻለ እሷ ታውቃለች ለማለት ነው። ከዚህ በላይ መደገፍ አለ እንዴ? ለምንድን ነው አንደኛ ባንዲራ አሰርታ ያላት? ልክ ናት እናቴ፣ ልክ ናት እናቴ፣ ልክ ናት እናቴ የሚል የፖለቲካ ፓርቲ አቋቁመ ሰላማዊ ሰልፍም አትወጣም። ማን ፍቃድ ይሰጠኛል እንዴ? ነው ይሰጃለሁ። ከመቼ ወዲህ ነው ደግሞ ተቃዋሚ ፓርቲ ለተቃዋሚ ፓርቲ ፍቃድ የሚሰጠው? እደራከ እነሱ አላደረጉትም እና ሌላ ሰው ማድረግ አይችልም ማለት ነው። መጣች እንዴ? አሁን የህዝብ የሚቀመጥ ነው። ይህን እዚያ ላስቀመጥክ ማንን ታስቀምጣለህ? ጋቢና ለሰው ብቻ ነው ያለው ማን ነው እንዴ? ይህን ሁሉ አስቤዛ በ1 ሺህ ብር ልገዛሽ? ታዲያስ የእኛ የእናቶች ብልሃትና ጥበብ በ1 ሺህ ብር ብዙ ዕቃ ገዝቶ ቤተሰብን ማስተዳደር። አሁን ለምሳሌ ውሰድ። እዚህ ዛምቢል ውስጥ ይኸውልህ ጎመን አለ፣ ድንች አለ፣ ቃሪያ አለ፣ ሽንኩርት አለ፣ ቲማቲም አለ። አሁን መጀመሪያ ትልቁ አንደኛው የእናት ብልጠትና ዘዴ ምን መሰለ? ከስር ድንች አለ፣ ሽንኩርት አለ፣ ካሮት አለ። ይኸውልህ ቃሪያና ጎመኑን ከላይ አደረኩ። በጎን ደግሞ የሚፈርጠውና እንዳይበሰብስና እንዳይፈርስ ይኸው ቲማቲሙን አስቀመጥ። አየህ
እንደ አንቺ ዝናሽ አልነበረም ማለት ስምሽ አልቀባት ነበር። እሙዬ ትሄጃለሽ? የ10 ኪሎ ቀባና መገናኛ እንዴት ነሽ? ምን ነው ስራ የለም እንዴ ዛሬ? ኧረ ዛሬ ስራ የሚባል ነገር የለም እባክሽ። እሺ ለምን ሲባል? ከተማ ውስጥ ነዳጅ የሚባል ነገር ያለ መሰለሽ? ምንም የለም። እና ቆመች? ኦሮ ቆመች። ምን ትቆላለች? ከተማ ውስጥ ጆቼ የሚባል ነገር ያለ እንዳይመስልሽ። ከ4 ኪሎ ጀመር 4 ኪሎ ፒያሳ ገባ። ከፒያሳ ደግሞ እንደገና ስቴዲየም፣ ከስቴዲየም ሳሪስ፣ ከሳሪስ ቃሊቲ ከደረስን አይቀር ብለን አቃቂ ዞረን ነበር። ቼፍቼ የሚባል ከተማውን ይል እንዴ እኔ የምለው ይሄን ሁሉ ሰው ጭናችሁ ነው ወይስ ባዶ ነው የምትዞሩት? እንዴ ማዘሩ በባዶ ነው እንጂ እንዴ ነው ሰው ጭነን ነዳጅ ፍለጋ ምን ዞረው? ባላ መኪናዋ ደግሞ መሀል መንገድ ላይ ቆማ የማንም ስድብና ኩርኩም መለማመጃ አሉን እንዴ። እና ቆመች? አይ እሱማ መጣች እኮ ተራ እንኳን ደረሰች። ተራ ደረስን እኮ ስናያት ትንሽ አፈላች። ቀዝቀዝ ትበል ብለን ናቢያጅ አስገባን። እንደምትገርሙ ናችሁ ግን ሁለት አንድ አይነት ሰው የጠፋ ከተማ እንደሚፈልጉ ሰው ዞራችሁ አቆማችኋት አይደል? አይ ሁለታችሁ ማብዳችኋል እናቴ። እንዴ አብዳችኋል? ማም የኔ ችግር የለው እኔ ችግር የለው። ታክሲውም አለ ተሳፋሪውም አለ ፋዘርም አለ። እኔ ልበድ ችግር የለው። ፋዘርን እብድ ማለት አይከብድም ማዘር። እኔ ምን አገብ እንዲሁም ነገር ብሎታል። ይሄንን ከሰማማ ፍርድ ቤት ነው የሚገተርሽ። እሱማ ወንዶች ወግ ነበር። የወንዶች ቁና ነኝ የሚለው ሰውዬ ወንዶች አባይ ትረፍ ሲል ነው ዛሬ እንኳን ቤት አንበል። ይሄን ብትሰማማ ገመድ አንገቱ ውስጥ ከተት። ሰማ የአገሬ ሰው የሚለውን ልንገርህ። ያንቺ ብቻ ነው ወይ አገሩ? ኧረ እኔ አላልኩም እንዴ። ታዲያ የሀገራችን ሰው ከሌላ ነገር ጋር አልወጣኝም። የሀገራችን ሰው በኛ ታዲያ የሀገራችን ሰው ምን ይላል መሰለህ? እንዴ ትልቋን ሀገር የግል ርስት አደረግሻት። እሺ ጥሩ ይሆናል። እሺ ምን ይላል? የሀገራችን ሰው ምን ይላል መሰለህ? ሰውየው በመኪና እየሄደ ዱሮ የከዳችውን እጮኛውን ያገኛል። እሺ ውሻ ነክሷት እኮ ነው መንገድ ላይ። አዎ መስታወቱን እንዲህ ያደርግና እንዴ ኧረ ባካችሁ እንዴ ውሻው እንዳያብድ ቶሎ ብላችሁ ሆስፒታል ውሰዱ። እኔ የምለው ግን ማዘር አሁን ያነሳሽው ርዕስ እኔ ካነሳሁት ርዕስ ጋር ምንድን ነው የሚያገናኙ? ምሁሩ ምን ነው ተመራህ አይደል እንዴ? በጭንቅላት ተመራምረ ድረስበት። አመላወጣሽ አመላወጥ ንግግር ታረጅና ለሰዎቹ ትናገሪያለሽ። ጥያቄ ስትጠይቂ ጥያቄውን በጥያቄ ትጠይቂና እንደገና አመል ቆይ ልንገርህ፣ ጥያቄ የሌለው መልስ እንዳለ አታውቅም? እሱ ፓርላማ ነው እሱ። እኔ እና አንቺ የቤታችን ጠረጴዛ ላይ አይደል እንዳለ ነው። እዚህ ላይ ሀሳብ ቀር እንጂ ነው የምለውማ። ዛሬ የደረስኩበትን ነገር ልንገርሽ። ምንድን ነው? ቅድም ነዳጅ ስንፈልግ ሰፊ ጊዜ ያገኘው ማጠንጠኛ ጊዜ አጠነጠንኩ። አስብ ዓለም ላይ ውድ ነገሮችን አስበሻቸው ታውቂያለሽ? ዓለም ላይ ውድ ነገር በምን የሚጀምር መስልሻል? ውድ ነገሮች ዓለም ውድማ ወርቅ ነው እንግዲህ ዳይመንድ ነው። እሱማ ጊዜ ያለፈበት ብልጭልጭ ምድራዊ ነገር እኮ ባለንበት እኮ ማዘር። እሺ ምንድን ነው ታዲያ? እስኪ ንገረኝ ሞሩ። እዚህ ምድር ላይ ያሉ ውድ ነገሮች በሙሉ በኤም ነው የሚጀምሩት። ያው ምሳሌ እሰጥሻለሁ። ለምሳሌ ማዘር መኒ ልክ ነህ። ሚውዚክ
አቤት ስም መሆን የነበረበት አያልቅበት ነበር። የቤት ስም ኧረ ውጭስ ቢሆን ምን ችግር አለው? አባቴስ ነው የቀረው? ግን ይሰማሽ አባዬ እኮ በቃኝ አለ። ቺፍቼን ማበሳጨው፣ ስራውን ማበሳጨው በቃኝ አለ። መኪናውን ወስዶ ለመንግስት ሰጥቶ ከሀገር ኮበለለ። ስማ ምሁሩ አያደርግም አልልም። አዎ አያደርግም አልልም። እንዴ እኔን የሰራኝን ታውቃለህ እንዴ? አባትህ ታምረኛ እኮ ነው። ምን አረገ መሰለ? እስቲ ወክ በልቼ መጣሁ እባክሽ እነዚህ ወጣ ብዬ ብሎ ተነስቶ ሄዶ የት ብሄድ ጥሩ ነው? ቀጥታ በእግሩ ሱዳን ገብቶ የተመለሰለት እኔ ነገሩ በቃኝ። እዛን ጊዜ ማደኛ እኮ ነው እንዴ? እኔ ነገሩ ልክ እኮ ሰውነቱ ዝም ይሰው እኮ በተለይ እግሩ ከጭኛቱ ለካ አይ ምሁሩ አንተ ሲሆንና እንደሱ ከረባት መስለህ ተንጠልጥለህ የቀረው ለዚህ አይደል እንዴ? የኔን ከረባት ማሰር ጀመርሽ አመለጣ። እኔ ግን ዛሬ ያለ ምክንያት አባትን የጥለህ ነው የመጣህ። አብረን ነበርን እኮ እና በቃ ምን እንደ ዘመኑ ፖለቲካ ፓርቲ በቃ አንዱ ወንበር ላይ ቁጭ ብለን እንነጋገራለን፣ አንግባባም። አጨቃጨቀኝ ብዬ ወሬን ሰብስቤ እሺ እናንተ ላይ ይኸውልህ አባቴ ሄደበት አገር ድረስ በእግሬ ሄጄ ሱዳን ድረስ ገብቼ ሳልጠይቅህ አሁኑኑ በምን እንደተጣላችሁ ትነግረኛለህ? አትነግረኝም? እኔ ምን አለፋሽ ራሴ ነግርሻለሁ። ምንድን ነው ንገረኛ። መኪናዋ አፈላሽ ትቀዝቅዝ አለ። ለአብያጁ አስገባናት። ፋዘርኛም እኮ አፈላል አልኩት። እሺ እውነትም ነው። ጉሮሯችንን እናረስርስ ብሎ ግሮሰሪ ገባል። እሺ ወንበር አልሳቡ። ገና ከመግባታችን አንድ ቢራ አንድ ሚሪንዳ አለ። ማዘር ይሄ እኔ ከአባቴ ስጋ ይነጥለኝ። እኔ ከልቤ እኮ እኔ ለእሱ አስቤ እኔ ክፋት አላስብ ለእሱ አስቤ ነው። ፋዘር ግድ የለም ዛሬ የፈጀውን ይፍጅ፣ አንተም ቢራ ጠጣ አልኩት። እሺ አሁን ክፉ ያናገር ክፉ ያስብላለ። 5 ጠርሙስ ነው ረው 5 ጠርሙስ ምን ረዳኸኝ? ፈሪ ለእናቱ ነው። ሩጥ ያልሽኝ እሱ ጠቀም። ሞሮ አንተ ጥላቢስ ምንድን ነው ያልኩህ? ጠዋት ልጆቹን ትምህርት ቤት እናደርሳለን ቀስቅሰኝ አላልኩም? ብለኛል። ታዲያ ተጋድመልኛል። እዚህ አንተ አልሄድንም ወይ? ኧረ ያለ እግሬ አስኪድ የት ነው የምንሄደው? እኔ እኮ እየሄድን መስሎኝ ነበር። ኧረ ይሆን እንደ እኔ እኮ አንዳንዴ እረሳለሁ። አንተ ሄደን ይሆን? በቃ በህልሜ ነው ማለት ነው። አሁን ውጣና እንሂድ የምለው ግን አባይ መቼ ነው እኔ እንደ ሀብታም ልጅ አፍቅሬ በቃ እመጣና መኝታ ቤት ከውስጥ ገብቼ ዘጋውና እዛ ለስላሳ ሙዚቃ ከፍቼ ተክዛለሁ። ከዛ ሰራተኛችን ትመጣለች ምግብ ይዛ ለአንተ ምግብ ይዛ ትመጣና በር ላይ ቆሙ። ሞሩ ምግብ ደርሷል ብላ ስትነኝ ሰራተኛዋ አንተን እሺ አልፈልግም መብላት አልፈልግም ዞር በይ ስላት ትሄዳለች። ከዛ ትሄድና ደግሞ ለማዘር ትነግራትና ከማዘር ጋር ደግሞ ተያይዞ ይመጣሉ። እሺ ከዛ ማዘር በር ላይ ቆማ ሞሩዬ ኧረ እባክህ ና እና የሆነ እህል ነገር አፍ ላይ ጣል አድርግ ስትለኝ ማን መብላት አልፈልግም ሊሚያለው አዶዋና ሊሚያለው ነው የምለው። መቼ ባባ መቼ እንደሰው መቼ እንደሰው ምትለው የአማርኛ ፊልም ስትሰራ ነው። ሂድና እንሂድ እንውጣው ዳፍንታ አፍጥኙ በልተኛ ተምረሽ ከአሁን እዚህ ልትቃጠይ ጦላቱንም እንዴ ተምራችሁ እንደኔ ነው ሲያስጥር አመዳም የቀራለ ቤት አለቻች። አንደኛው አትሄድም ዛሬ እሱ ይሻላል ከእናንተ።
እንደው ልፋቅም በቀን አይሰለቻችሁም እንዴ? ነው ወይስ እኛ ማናውቀው የውርስ ጉዳይ አለባችሁ? እናንተ ልጆች ባለፈው ወንበር ሰብራችኋል። አሁን ደግሞ ምን ለመስበር ፈልጋችሁ ነው እንደዚህ ገጥማ የምትጠጣሉ? ትገረዳ አቤት ጋሽ የወላጅሽን አንሳች እንዴ? የምሬን ነው ደፋዛ። ለምን ቀልጃለሁ? ኧረ ትምህርት ቤት ራሱ ወላጅ መባል ቀርቷል። አንተ እንዴ ትነስራት ትምህርት ቤት ብቻ አይደለም ይገባል፣ ትራንስፖርት ይጀምራል። እሺ ግን እናቴ ስራ ነች ጠዋት ትቅራ ቀርታ ትምጣ እንዴ? ኧረ ፋዘር አከረርክ እንዴ? ከምረህ ነው እንዴ? ነግሬሃለሁ። አንተ ሳትማር ስላደግ ስነ ስርዓት አታውቅም። ራስህ አይደለ እንዴ ሳልማር ነው ያስተማርኩ ምናምን ያልከኝ? የተማርክ መስሎኝ ነበር፣ ግን ሳይክ ምንም እውቀት ጠብ አላለብህ። ምንድን ነው የፈተና ወረቀት? እስኪ አምጡ። ምን አታሳዩም እንዴ የፈተና ወረቀት? ሰሞኑ ፈተና አልነበር እንዴ? አምጡ። አንበሳ ይፍራት። አንበሳ ነሽ አንቺ። ምን አይነት ገብስ ነገር ነሽ? ብሎኬት ራስ ምን አሁን እንደዚህ አይነት የሞተ ውጤት ታመጫለሽ? የፍራታን ውጤት አታይም? እሷን እያየሁ አይደል እንዴ እንደዚሁ የሞተ ውጤት አየ ያመጡት። ሲቀጥል ኩረጃ ጥሩ አይደለም። እርግጥ ነው መኮረጅ ጥሩ አይደለም፣ ግን ፈተና ከመውደቅ መኮረጅ ይሻላል። ዝም በሉ እንዳስሙት ይህን ዴባ እድሜ ልኩ እንዲህ ሲኮርኝ የወደቀው እሱን ከሰማችሁ ዋጋ የላችሁ። ወደፊት ይኸው እንደሱ በር ከፋሲና ዘቂ ሆናችሁ ነው የምትቀሩት። የኔ ልጆች እንደተለመደው እኔ ጥያቄ ጠይቃለሁ፣ እናንተ ትመልሳላችሁ። ያወቀ ሰው ሽልማቱን ይዞ ይሄዳል። አባ የዛሬው ጥያቄ ላይ እኔም ልግባባ። ዛሬ አዋቂ ሆነሃል። ከእድሜ እኩዮች ጋር ልወዳደራል። እሺ እንግዲህ ልጆች ስሙ፣ ኩረጃን እንዴት ማስቀረት ይቻላል? አባ እኔ አባ እኔ ልመልስ። እሺ መልስ። እሺ ድሉ ስለተሰጠኝ በጣም አመሰግናለሁ። ረዳት ምሁሩ ነኝ ከ97። መልሱ ቀላል ነው። መልሱ ምንድነው? ኩረጃን ለማስቀረት ፈተና ማስቀረት። ይህንን የሰው ኪሳራ ሰማችሁ ልጆች? እንዳሰሙት አንተ ጋር እኔ አሁን ክፉ ደግ መነጋገር አልፈልግም። ቀጥ ብለህ ውረድ። እንደምን አደረኩኝ? ልጠየቅ አልኩህ፣ ተጠየቅ አልከኝ፣ መለስኩ። ምን አደረኩ? ቀጥ ብለህ ውረድ አልኩህ። ውረድ። እንደው አደራችሁን እባካችሁ አደራችሁን፣ እንደው የሰው ኪሳራ እንዳትሆኑ። ተመልከቱ ይሄን ልጅ እኔ 4 ዓመት ሙሉ አዳሪ ትምህርት ቤት እየከፈልኩ ነው ያስተማርኩት። አንድ ቀን ያማረኝን ሳልበላ፣ ያማረኝን ሳልጠጣ፣ ያማረኝን ሳልለብስ እሱ ሰው ይሆናል ብዬ እኔ አውሬው እሱን ሰው አደርጋለሁ ብዬ ይኸው እንደምታዩት ጠባዬ ቀይር ብሎ አውሬም ሆነው የፈለግኩትን ሳልሆን እዚህ ደረስኩ። እናንተ አደራችሁ እንዳትሆኑ ልጆች፣ እሺ አደራችሁ። እንግዲህ ሁለተኛው ጥያቄ እንቀጥላለን። ሁለተኛው ጥያቄ ምንድን ነው? በውሃ ውስጥ የሚኖሩ 5 የውሃ አካላትን ንገሩ። እሺ አንቺ ተናገሪ። እንቁራሪት 1፣ የእንቁራሪት አባት 2፣ የእንቁራሪት እናት 3፣ የእንቁራሪት ወንድም 4፣ የእንቁራሪት እህት 5። እንዳለ እንቁራሪት ቤተሰቦች ማለት ነው። ይህን ክፉ ቀን የምንሻገረው አሁን እናንተን ይዘን ነው። አማን ነው እንዴት ነሽ? አለሁልሽ። ምን ዛሬ ስራ የለም እንዴ? ሊቭ ሞልቼ ነው። የዓመት ፍቃድ ላይ የረዳቶች ረፍት ቀን የነበረው የላበደሮች ቀን ላይ ነበር። አሁን የዓመት ረፍት አውጃላችሁ? ምን መላጠር ነው? ምን የገርሞ ነው እንዴ? ጋና ጡረታ መብት ይከበርልናል። ኧረ ያርግላችሁ። የምር ለሀገሪቷ በጣም ለፍታችሁ እና እኔ የምልህ ባለፈው ቲቪ ላይ አርአያ ረዳት ሆኖ የቀረበውን ልጅ አይተዋል? ኧረ የተጠፋፉ ቤተሰቦች አፋልጉኝ ምናምን እንዳው ፕሮግራም ተሳስተሻል አባል ረዳት። ኧረ እባክህ ምን አድርጎ ነው የከፈተውን የዘጋውን በር ቆጥሮ በቃሉ ይዞ እንዴ? ከምር ነው? ስንት ከፍቼ ዘጋዋል? ይኸውልህ በ2 ዓመት ውስጥ 5,280,000 ጊዜ ቆጥሮ ማለቴ ሁሉ ሲቆጥሮ አልጠፋበትም፣ አልተሳሳተም።
ዋናው እኮ መጥፋቱ ላይ ነው። ለዛ አይደል እንደ ቲቪ ላይ ያቀረበው። እንዴት ቁጥሩን እያሰበ 5,280,000 ብሎ አንደኛውን ከፍቶ ሰው ካወረደ በኋላ በደስታ ለተሳፋሪ ደስታውን ሊገልጽ ሲል ዞር ሲል ነው በሩ የቀረጠፈው። ለዛ ነው ቲቪ ላይ እኮ ለእርዳታ ያቀረበው። ኧረ እባክህ ሳሳዝመና እና እርዳታ ምናምን አገኙለት? 2 ረዳቶች ጣት እንስጥ እንዳሉ ሰምቼ። ነቅለው ነው የሚሰጡት? ታዲያ ተክለው ነቅለው ነው እንጂ። ያመለጠውን ግን እድል አስበዋል። በቃ በጣቶቹ እኮ የሚስቱን ገላ ምናምን ጸጉሮቿን የመደባበስ እድል እኮ ነው ያጣውና አንተ ትዳብስለታለህ። ምን መላጠን አርጎልኝ ነው እንዴ? ወናት ማውሳት እኮ ማለት ጣትህን ጸጉሮቿ ውስጥ አስገብተህ እንደዚህ እያርመሰመስክ ምናምን የምትደሰትባት ሚስት ካለ ምድር ላይ እድለኛው ሰው አንተ ነህ። ምን አናውቅም እንደ አብዛኞቹ ችኮች ጸጉራቸው ቁምሳጥን ውስጥ ነው የሚያድረው። ኧረ ሙሉ ሳታስቢ ያበደ አማርኛ ወጣሽ። ኧረ በእናትህ ስማ፣ እኔ የሚገርመኝን ነገር ልንገርህ። የዚህ ሀገር ችኮች ግን ማለት ነው የሌላ አዳዲስ ሙድ ማራመድ ጀምረዋል። ስማ አግኝቼ የምጠይቃችሁ ሁሉም ችኮች ማለት ነው። ኧረ ምሁሩ እኔ እንኳን ከጋብቻ በፊት ግንኙነት እንኳን ይለዋል እና ፔኒሲዮኑንና የሆቴሉን ሩም በሙሉ ያጨናነቁት የምን ሀገር ሴቶች ናቸው? ዛሬም ጨዋታሽ አይቻልም። አንዴ መሳደብ አንዴ ማሞገስ ነው ያስካችሁ። ይልቁንስ ቁም ነገር ላባ በስልክ ቢዝነስ መስራት ትፈልጋለህ? አዎ በእናትህ። ኧረ ከተገኛማ መላ በእናትህ። እኔ ተፍ ልበል። እኔ ከሺቦ ጋር በቃ በየቢያጆ መነታረክ በጣም ነው የደበረኝ። በሩን ዝጋ፣ በሩን ክፈት፣ በሩን ገነጠልከው፣ ዝርዝር የለኝም ረዳት ማ ኧረ በጣም ነው ያስጠላኝ በእናትህ። ይሄማ አዳንከኝ እኮ ነው። በቃ አሪፍ ስልክ አለሽ? አለኝ። ታዲያ እንሽጠውና እንዝናና። ኧረ እባክህ በቃ ይሄንን ነው እዚህ ተቀምጠሽ ያሰብሽው? መጥቀ የለ እንዴ በእናትህ? አይዞሽማ እንደርሳለን። እየደረስን ነው። አይዞሽ። ቻል ምን ታርገው እንዴ? ህፃኑ እኮ እየገፋት ነው። እሱ ምን ያውቃል? እንተ ቆይ ስለው በግድ ልጅ ብሎ ያሰቃየኛል። እንግዲህ እርጉኝ የእርጉዝ ነገር ያውቁታል። አይ ችግር የለም። እኔ አሁን ወሬ ልሂድ። ሆስፒታል አልሄድም። እዚሁ መንገድ ላይ ከተማውን እየዞርኩ መውለድ ነው የሚፈልገው። ምን አለች? እስቲ ድገምልኝ። እየዞርኩ ነው የምወልደው። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ነው መፍራት እናቴ። እናቴ የሥራ መኪና ነው አምቡላንስ አይደለም። አለመሆኑን ነው የፈለግ። አንተ ልጅ እንውለድ ስትል እሺ ብዬ ተስማምቻለሁ አይደለ? እውነት ነው። እኔ የምለውንም ማክበር አለብህ። እሺ ፍቅር፣ እሺ። ስለዚህ እዚህ መኪና ውስጥ ነው መውለድ የምፈልገው። ዛሬ መከራ ቀን ነው ተብሎ እኔ ሌሉ እንዲጻፈው ጋሺ፣ እኔ ሙሉ ገቢዎትን እኔ እችላለሁ። ዝም ብለው ይተባበሩ፣ ይዟዙሩ፣ ዝም ብለው ይዟዙሩ። እንዴ እኔ መኪናው መች ከበደኝ? እኔ ያልተሸከምኳት መኪና ነው ያዛት አይደለም እንዴ? ሲጀመር እንዴት ነው ሙያተኛ በሌለበት ቦታ ላይ የምትወልደው? እኔ ነርስ ነኝ፣ እርሶ ብቻ ዝም ብለው ይንዱ። አልሄድም ሲሉ ቆመታ ያለ አላሉም ማሪ፣ አላሉም እኮ። ይሄኔ የአሜሪካ ባል ቢሆን ኖሮ በጫማ ጥፊ ብሎ አስወርዶ ራሱ ጎሽ፣ ጭራሽ ጫማ ጥፊም አለው። ምን ታረጊ እናቴ፣ አንበሳ ሲያረጅ የዝም መጫወቻ ይሆናል አሉ። ምን የዝም መጫወቻ? በየሰፈሩ ዳቦ መደርደሪያ ሆኗል እናቴ። ምን ታረጊ? ምን ቆመታ ያኛለ? ይቅርታ አስብለው ሹፌር። አረ ማሪ ይቅርታ አሉሽ እኮ ሲሉ አልሰማውም። በደንብ ጮክ ብለው 3 ይቅርታ ይበሉ። ካልፈለጉ ሊቀር ይችላል። ለምን ይቀርልላለሁ? የኔ ወንድም እኔ ሚስቴ ስትወልድ እኔም ስቃይ ነው ይቻለሁ። እግዚአብሔር ያክብርልኝ። በሉ ቶሎ በሉ። እሺ ያው 3 ጊዜ ከወገቤ ጎንበስ ብዬ ይቅርታ። ድገመው። ይቅርታ ድገመው። በደንብ ድገመው እያለች ነው ጋሽ። አረ ያው ይቅርታ። ወይኔ ጉዴ! አይዞሽ ጊፊ፣ አይዞሽ ጊፊ፣ አይዞሽማ ጊፊው አይዞሽ። አንተ ዞር በል። የአባቴ አምላክ ወደ ገደል ይግፋ። ማንየው? አቤት። ሚስት ልጅ ነው ያረገዘችው? ምን ያረገዘችው? ምን አውቄ? የመጀመሪያው ነው። አረ 6 አለ። አረ በዚህ ኑሮ ውድነት 6ኛ ልጅ ምን ይደረግ ብለው ነው? ዝም ብለን ተኛው አለ። ምን እያበላ ልታሳድጋቸው ነው? እንደ ሀገር እንዴት ነው? መንግስት እኮ ገላል። አረ ያልገደልኩት እሱ ገደለኝ እንጂ። እኔ ይኸውልህ በዚህ በሰርጉ የማመላለሳቸው 5 ልጆች እንኳን እንዴት እንደሚያሳብዱኝ እኔ ነኝ የማውቀው። ትሰማለህ ደጉ? አቤት። ደንስልኝ። ወይ እንደማልችል አውቀሽ? ደንስ ብያለሁ፣ ደንስ። ይኸው ጨዋለሁ ብትል አንገትህን ነው የምቆርጠው። ውይ ምን ነው ለዚሁ ነው እንዴ?
ኪስ ውስጥ ያለው ሁሉንም ሳታስቀረብ አይኑን ጨፍን ናራ ደቂቃ አይኑን እንዳክ አንገት ነው የምቆርጥልህ። አራት ጨምራል እቆርጥልሃለሁ። እሺ ነፍሰ ጡርም ሌባ አገር አለ ወይ? አተረፈኝ። ተመስገን። ምን ነበር ኮንትራት ሄዳሉ። ከአሁን በኋላ እዚህ ከተማ ላይ ኮንትራት ከምሰራ ኮንትሮባንድ ሞያሌ በመላለስ ይቀለኛል እናቴ። ወዴት ነው? ዛሬ ኢንተርቪው አለኝ። የትኛው ቴሌቪዥን ጣል? አይ እንደሱ አይደለም። የስራ ቅጥር ስራ ለመቀጠር ድርጅት ውስጥ ለመቀጠር የስራ ኢንተርቪው። እንዴት አንተ እንደሰው ሄደህ ስራ ልትቀጠር? ምን ነው አንተ ስራ ልትቀጠር? ለምን ነው እዴ? ምን ነካ? አቤት መቼም ባንተ ተስፋ አይቆረጥም። እንደው ሐሳብህ መኖሩ በራሱ ደስ ይላል። በቃ እኮ አባይ፣ እንዴት በጊዜ ሂደት እኮ የማይቀየር ነገር የለም። ሁሉም ነገር ተቀየረ። እንደውም እስካሁን ያባከንኩት ጊዜ በጣም ነው የሚቆጨኝ። አሁንማ ተበናነንን። ዋይ ደምለ ምንድን ነው የምትሰራው? እንትን ነው የግል ድርጅት ነው፣ የእርዳታ ድርጅት ነው። እዛ ድርጅት ውስጥ ያው ማናጀርነት ነው። ማናጀርነት? ስራ አስኪያጅነት ልትቀጠር? እርዳታ ድርጅት ጥሩ ነው። ተረዳዱ። መረዳዳት ጥሩ ነው። ግን አንድ ጥያቄ ነበረኝ። እንዴት? ምንድን ነው አሁን ያው ለዚህ ለፈተናውም ለኢንተርቪውም ለእንትኑም ይረዳኛል ብዬ እንዲህ ለሊቱን ሙሉ ሳነብ ነው ያደርኩት። እሺ ይኸው እያነበብኩ ነገ አንድ ገጽ ጭንቅላቴ ውስጥ አልቀረም። አንድ ገጽ በቃ ይኸው ነገ ምንም ያስኩት ነገር እኔ ምን አውቃ እኔ አነባበቤ ይሁን ወይ አጠናን ስልቴ ይሁን ምን ይሁን እኔ አላወኩም። እስቲ አሁን እስቲ አንተ ልምድን አንተ አእምሮ ብሩ ነው ንቁ ነው እንዲህ አንተ እስቲ እና ልምድህን አካፍለኝ እስቲ። የኛ ልጅ እንደናንተ እኮ የተመቻቸ አልነበረም። እናቴ ተው መብራቱ እኮ ሻማ እጅግ ውድ ነበር፣ ብርቅ ነበር። ኩራዝም የሚታሰብ አይደል። አይሆንም። እኛ ትንሽ ሰማያዊ ግም ሲል ደብተራችንን ይዘን ወተን ደጅ አንድ ጊዜ መብረቅ ካካካካካ ሲል 16ቷን ገጽ አፈፍ ከዛት ድፍን 100 ተመቶ ጊዜ አባዲ ኩለዚህ ነው እናንተ ጊዜ የምወደው እኮ ደፍ ወደህ ነው አባ። አሁን 16 ገጽ ትላለህ። አንድ ገጽ አያዝ እምቢ አለ ነው ደና አታይም እንዴ? አንድ ገጽ አያዝ አለ ነገሩ። እኛ ምን እናርግለን? ምግቡ እኮ ምግቡ ወንድ ወንጃባ ምን ባለው ምግብ ነው እንዴ? እንዴት ምግቡ ምን ሆነ? ምግቡ ወንጃባ ይበው ላይ ያለው ሙዝስ በርበሬው ላይ ያለችው ሻክላስ እንዴ ምን ሆነ ነው? እኔ ጤፏ ላይ ያለችው ሰጋቱራስ እንጀራ በጀሷስ እንዴ አባ ጭንቅላት ያዝ እንዲያደርገው ይሄ ያት የሚያደርግ ነገር መብላት አለብን። ዝም ብሎ ከሰማይ ወርዳል። እንደው ለሁሉ ነገር ምክንያት መፈለግ እንዴ? ያለ ምክንያት የሚሰራ ነገር እኮ ጠፋ። አሳማኝ ይሄ ምን ነው የሚያሳምነው? እሱን ተውና አባውን በቃ እንዲቀናኝ አንተ መርቅ፣ ከልብ መርቅ። አረ አልመርቅም እና መርቀኝ አንተ። አልመርቅም አልኩ እንዴ? ምን ነካው? መርቀኝና ሸኝ መርቀሸኝኛ ባይ እንኳን ምርቃት አይደለም ስለቴ ደርሶልኝ ያቅም ነው። ወይ ጉድ! እስቲ መርቀኝና እንዴት እንደማይደርሰኝ እናየዋለን። ምን አገባ አንተ መርቀኝ። አገራችን ሰላም ትሁን። ሰላም ሲኖር እኮ ነው ሁሉ ነገር የሚሆነው አይደል? ይኸው ሰው ሁሉ ስለቱን ሲያስገባ እኔ 5 ዓመቴ። አይ አይደለም አባ፣ አንተም እኮ ፈጣሪን ተፈታተን። ከባድ ነገር ነው የተሳለ እንዴ? ምስራቅ አፍሪካ ሆነ ሰላም ከባድ ነገር እኮ ይሄ ፈጣሪን መፈታተን እኮ። ሰላም ትሳላለህ። ቶቶ ይቅር ያንተ ይቅር አባ። እኔ ራሴን በራሴ መርቄ ብሄድ ይሻላል። እሱ ይሻለኛል። ባሁን አሜን በል ዝም በል። አሜን አሜን በል። አሜን። ቆይ ልጀምር አባ፣ ልጀምር። አሜን። ኧረ ጌታው የአባዬን የሰላም ፍላጎት አሳካል። አሜን።
ለእኔ ስኳርና ነዳጁ፣ ለወዳጄ የአንድ ባጃጁ፣ ለጠላቴ ደግሞ አናዳጁ። እንደው በቃ ጠላት ታልገባበት ምርቃት ሁሉ ስኬታማ የሚሆን አይመስላችሁም አይደል? አሁን አንተ ምን ጠላት አለ? ምን ጠላት አለ? አይደለም ልጨርሰውና ምርቃቱን አንድ ላይ አስተያየት ትሰጠኛለህ። ስብሰባ አድርገህ። እሺ እንደዛ ይሻላል። በቃ ይቅርቶ ጠላቱን አስወጣና። አውጣ ወጥቷል። አቤቱ አቤቱ ጌታ ከአንዳንዱ ገገማ፣ ከፌዴራል ጫማ፣ ከማይሆን ነጠላ ዜማ፣ ከሰው መሳይ መርዛማ አሜን በል አባ። አሜን አሜን በል አባ። አሁን ነው እኮ አሜን። የሰው ምርቃት ሳያስጨርስ ከሚሄድ መንገደኛ አንተው ሰው። አሃ 97 እንዴት ኖት? አለን ይመስላል። አዲስ እቁብ ልንጀምር ነበር። ይገባል? በቀስት 100 ብር ብቻ። እባክህ ቅርቤ፣ ባለፈው እንዲህ እየተሰበሰበ መበላቱ ሰልችቶኛል። አሁን እንኳን ታማኝ ሰው ነው የሚሰበሰበው። በእውነት ያኛውም ከመብላቱ በፊት እኮ ታማኝ ነበራል። እሱ እኮ ዱባይ ተገኘ። አዎ በኢንተርፖል እንዲመለስ እንቅስቃሴ እያደረግን ነው። እናንተ? አዎ የተራ አስከባሪዎች ማህበር አንድ ሌባን በኢንተርፖል አስፈልጎ ከዱባይ ላይ ያመጣ እንቅስቃሴ ላይ ናችሁ? አዎ። ኧረ እንዴት ያለ ፎጋሪ ነው እናት። ለምንድን ነው የማይሆነው? መጀመሪያ እርስ በርሳችሁ ምን ተከባበራችሁ? ከዛ በኋላ ይደርስ ነበር እሱ። እንኳን አንድ ተራ ስጋ ነጋዴ ቀርቶ አይደለም ስንት የሀገር ሀብትና ንብረት የዘረፉትም በኢንተርፖል ተፈልገው አልመጡ። የአራዳ ልጅ እኮ ነው 97። በአሁኑ እንኳን ለማንም በላተኛ አላስበላም። እኔው ራሴ ነኝ ይዤ የምቀየስ እና እንዴ ለራስህ ነው? አዎ። ታዲያ ለምን 200 ብር አናደርግልህ? ደስ ይለኛል አይደለ? ደስ ይላል የሰው ገንዘብ አይደል? ልትቀነጠስ አስበህ ነው ቁብ ግቡ እያልክ የምትዞረው? በል ቀጥል። እኔ ከሌባ ጋር ህብረት የለኝም። ይኸውልህ 97 ራስዎን ችለው እዚህ ቁብ ላይ ያለመግባት ከፈለጉ መብቶት ነው። ይሄን ሐሳቤ ለሌላ ሰው ተናግረው ሐሳቤ ቢከሽፍ ወይኔ ወይ አንተ ወንዱ ማን እንደሆነ እናያለን። የኛ ፎጋሪ ናስቲ እችን መሬት እንደምጣድ እንዳታስሳት። ይኸውልህ ያለህን አስጨርሼ ተበድረህ ነው ማስፈሳ። አባ እኔ ፈሱ እንዴት ነው? እስካሁን አልወጣህም እንዴ? ምን እወጣለሁ? ያው ጠዋት የጀመርኩ ወረፋ ላይ ተገትሬ ዋልኩ። እኔን ጠብቀው ሲልህ ነው። እባክህ እንዴት ፈተናው አልተሳካም? ልክ እኮ አካሄደ የቅጥር ፎርም ሞልተህ ስራ ጀምር የተባልክ ነበር የምትመስለው። ነበረ እኮ ታዲያ ይኸውልህ አባ ፈተናው ላይ ማአት ተፈታኞች ነበር የነበሩት። እኔ ግን ይሄ ምንም አላስፈራኝም አባ። እንዴ ሌሊቱ ሙሉ እንዴት ስዘጋጅ እንዳደርኩ ነግሬሃለሁ። ጠዋት እንደውም መጨረሻ ላይ እኮ ለፋይናል ጥያቄ እኮ ከአንድ ልጅ ጋር ነበር የደረሰኝ። በእሷ ተበለጥኩ እንዳትል። ምን ሆነህ ነው አባ? እኔ 97 ልጅ እንዴ ምን ሆነህ ነው? በፍጹም ታዲያ በፈታኙ እንዴ ፈታኙ ምን አደረገ? እየተፈተነን እያለ እኔና እሷ ለመጨረሻ ዙር ደረሰ። ከዛ ግቡ መለያ ጥያቄ ትጠየቃላችሁ አለና እድሜ ተገማመቱ አለ። ያው እኔ በእርግጠኝነት ያው አብዛኞቹ 21 ስለሆነ 21 አልኩ። እኔ እኮ ቀርባለሁ። እሷ ገምቹ ስትባል አባ ሰው ግምት ይሳሳታል። ግምት 52 አለች። አንቺ ልክ ነሽ ብሎ አስገባል። ታዲያ አንተ ቀድመህ 80 ትላት ነበር። እኔ እኮ ባንተ እርድብን ንምነው እኮ በዚህ ምክንያት እኮ አስተውል እኮ የምልህ ለዚህ ነው። ይኸውልህ የእኔን ትታ የእናትህን ነው የተቀበልኳት። እናትህ እንዳንተ አይደለችም። እናትህም እሷን የመሰላትን ካልሆነ በስተቀረ የሰው ነገር ሰምታ ነገር ያትል። አንተም በእሷ ነው የወጣኸው። በእኔ ብትወጣማ ኖሮ የተባበሩት መንግስታት ውስጥ ነበር የምትቆጠረው። ምን አይነት አቃጣይ ነው? እኔም ሁለተኛዬ ነው ባየው። አሁንም እኮ እየደወለ ነው እንደማታነሽለት።
እኔ ከሱ ጋር መተት በጭራሽ ተማልፈኝ በሰልችቶኛል። ሂሪ አንድ ባያሰጩም እንዴ አንድ ጊዜ ያለሽ እንዴ አንድ ጊዜ እየተባለ እኮ ዘመናት ተቆጠሩ። በዛ ላይ ደግሞ ከቅርብ ጊዜ ወዲህ ከሱ ጋር መሰረው ቪዲዮ ቫይራል ነው እየወጣ አይደለም። አሁን የጣላችሁበት ምክንያት ትልቅ ምክንያት ማለት ነው። እሱ በያሬድ ዘፈን ስላለ አንቺ ደግሞ በየኔው አዘዘ። አሁን በጣም ትልቅ አጣይት ጉዳይ ሆኖ ነው። ከዚህ በላይ የሚያጣላ ምን ትልቅ ጉዳይ አለና ነው? በዛ ላይ የሚያመጣው ሀሳብ እንዳለ የሞተ ሀሳብ ታውቂያቸዋለሽ። ከኛ ጋር ሰሞኑን ላይቭ የሚገቡት እነ ጄሪ እነ ጃኒ እነ ቴሪ አይቻቸዋለሁ የሚሰሩትን ቪዲዮ። እሱ ግን ገና ለገና እኔ መክሪያት 100,000 ፎሎወር ገባች ብሎ እንዳለቀሉ ያዘኝ ይሞክራል። እኔ ቤሪ ሰማዋለሁ። አንቺ ግን እኔ መቼ ነው ብዙ ፎሎወር እንዲኖር የምታረግ? እንዳታስቢ ጓደኛዬ፣ ቅዳሜውን የናዝሬት ጉዞ አብረን ነው የምንሄደው። ብዙ ፎሎወር እና የናዝሬት ጉዞን ደግሞ ምን አገናኘው? ትቀልጃለሽ እንዴ? እኛ ቲክቶከሮች እኮ ሰብሰብ ብለን ሄደን ቀል አድርገን ነው የምንመለስ። እንዴት ይልሽ ጓደኛዬ፣ እንዴት መሰልሽ? አንድ 10 ቲክቶከር ነውና መኪና ተከራይተን ናዝሬት ወይ ደብረ ዘይት እንሄዳለን። ከዛ በኋላ ሁላችንም የተለያየ ሩም እንይዝና ቤታችንን እንዳላስመስለን ማታ ላይ እንገባለን። ከዛ በኋላ ጌም ስንጫወት ስንቀጣጣ ጊፍት እንሰበስባለን። ባለፈው እኮ ዳኒ በአንድ ሌሊት ላይቭ አዳር እኮ ነው 70,000 ብር የሸቀለው። ለካ እንደዚህ ነው። እኔ እኮ የብዙ ቲክቶከሮች ሽንት ቤትና ባኞ ቤት ሲያምር ምንድነው ጉዱ ብዬ ጥያቄ ሆነብኝ ነበር። ለካ ጉዳችሁ ይሄ ነው። የዛኔ ፈረሙት ግን ነግሬሻለሁ። ጌም እንጫወት አለኝ። እሺ ብዬ ጌም መጫወት ጀመርን። ከዛ በኋላ ፊትሽን እንቁላል ተቀቢ ስለኝ አልቀባም አልኩት። አይሰድበኝም መሰለሽ? ምን ብሎ አልቀባም ያልሽው? ቤትሽ ያለው እንቁላል ለዛ ሰፊ ፊትሽ ስለማይበቃው ነው አይደለ? ያንቺ ፊት ስፋት እኮ ከኢትዮጵያ ችግር ይበልጣል አይለኝም መሰለሽ? አያስቅም። ከዛልሽ እኔም እስካሸንፍ ጠበቅኩና በተለይ ሙልጭ አድርጌ ሰደብኩት። ከዛ ሊደበድበኝ ሩሜ ድረስ መጥቶ እኮ ቲክቶከሮች ናቸው ተሰብስበው ያገላገሉ። ቤርዬ ሙች እንደዚህ አይነት ሰው አይመስለኝም ነበር። እንደዚህ አይነት ሰው እኮ ነው በጊዜ ቶሎ ጠፋች። አረፋቷለሁ። እንደውም ታይልሽ ከሱ ተቀናቃኝ ከሆነው ከሲሳይ ጋር የሚገርም ቪዲዮ ሰርች ነው ማሳብደው። ወይ ጉድ አበደልሻ። ሲሳይ እንዲሁም በቅርቡ በወጣው ዘፈን ደግሞ በቪው በልጦታል። ጭራሽ ካንቺ ጋር ሰርቶ ታሳብጁ ነው። ይወዳል ራሱን ነው የሚያጠፋው። ደግሞ እኮ 200,000 ፎሎወር ከመኖሩና ጸጉሩን በስታይል ከመቆረጡ በስተቀር አሁንም ቢሆን አውሮፕላን ሲያልፍ ከቤት እየወጣ መንጋጠጡን አልተዋል። ታዲያ እንደማይሆነ ጌጃ ነው። ፋዘር ተመቸናት እንዴ? አላት አሁን ግቡና ቤሪ ላቭ ብሎ ቲክቶክ ላይ ፎሎ እኮ ነው። ምን ላድርግሽ? ልሰቀል? በእውነት በጣም ይደብራል። ራሳቸው አባትሽ ይሄን ሁሉ አመት በቀበሌ ቤት እየኖሩ እናትሽን ጠልፈው በሳር ቤት ካኖሩ በኋላ ለኛ ለባለ ጊዜዎቹ ሲሆን ነው እንደ ፎቅ የሚሉት። ስለሞድሽ መሰለኝ ሽማግሌ ይላኩ። አሁን እንደው ሳስበው እንደው ከአባትሽ መልስ በላይ የሚያናደኝ ከሽማግሌዎቹ ጋር የላኩት ውስኪ ነው። ቻው ልምምጥና ፍራቻ እኮ ከአባትሽ የፎቅ ቤት አምሮት ጋር አብሮት ጠፋ። ዊስኪን ብዬ አስጠጋኋት ጎችላ እኔን ውሻ አደረገቻል። አይዞህ ውሻን ያዛት አባቴ። ወራጅ ረዳ ቢያንስ አልፎ አትነግረኝም? ፍሬንድ እኔ የት እንደምትወርድ ምን አውቃለሁ? በቃ እንድልዩን ሻገርና መጨረሻ ነው እንዳይ ትወርዳል። እሺ ክቡራትና ክቡራን ተሳፋሪዎቻችን በበረራ 97 ቁጥር በዋናው አብራሪ በ97 እና በኔ በረዳቱ በምሁሩ አማካኝነት የነበረን በረራ ዝጋ ያበቃል። በቀጣይ መዳረሻችሁ ላይ አጠራ ያለ የባስና የታክሲ ሰልፍ እንዲገጥማችሁ እንመኛለን። መልካም ጊዜ። አደጋ ጊዜ ተጠራው ሁሉ አለች አይደል? ለምን አቀበለኝ እስቲ። ኧረ በጣም መናናቅ ውስጥ ነው የገባ ነው። ከማን ጋር እንዴ? በጠራራ ፀሐይ ዘረፋ ጀብሎ ነው እንዴ? መልስ ልሰጥ ዝርዝር አጥቼ ዝርዝር ዘርዝርልኝ አልኩት። ይዟል እኮ እጁ ላይ ዝርዝር የለኝም አለ። እኔ ሙዱ ገብቶኛል። በቃ እቃ ምናምን እንደገዛው ነው። በቃ አንድ ትሪደንት አነሳውኝና 50 ብር ሰጠሁት። አየዋለሁ ጭጭ ፍሬንድ መልስሏል። ደረቱን ነፍቶ ችሏል አይለኝም። መቻል አለመቻሉን ቃል ሊሆን ቁም ነገር እቺን ነገር ያደጋ ጊዜ ተጠሪ ዱላዬን ይዤ ስመጣ እናረጋግጠዋለን። እሱም ብዬው መጣው። አዎ ልክ ነህ እንዴ? እንካ በለው ተቀበለ። ሂድ ግን አባ ቶ የተቀበለው ቶ የሚያጣራ ካለ ያጣራዋል እንዴ? አሁን እኔ እዚህ ላይ እጄን አንስቼ ስሜን ማጠልሸት አልፈልግም። ሆና ነው እኔ እኮ ነገ ሀገር የሚጠብቀኝ እኮ ይሄን ልጅ ኃላፊ መሆን ሰው እኮ እና እናንተ በከሰርክ ቁጥር እኔ መክሰር አለብኝ ማለት ነው?
ቆይ እስከ መቼስ ነው እንደ ኬጂ ተማሪ ማስቲካ፣ ቸኮላት፣ ብስኩት ስትበላ የምትኖረው? አይሰለችም? አይሰለችም እንዴ? ቆይ አንተ በዚህ አይነት የእርዳታ ድርጅት ውስጥ በኃላፊነት ቢቀጥርህ ለተረጂዎቹ መጀመሪያ ብስኩትና ከረሜላ ልታድል ነው ወይ ስራ ስለበላ ነው? አባዬ አንተ እንዴት አወቅ? የሚገርምህ እዛ ቅድም ፈተናው ላይ የተጠየቁት ጥያቄ አንዱ እሱ ነው። ከእህል በፊት ቸኮሌት፣ ከረሜላ ምናምን ለልጆች መሰጠት አለበት ብዬ ነው የመለስኩት። አንተ ያልከው የምለው አባ እዚህ አይነት ትልቅ ሬስቶራንት ውስጥ ልናደርግ የመጣው ሰው ሬስቶራንት ውስጥ የሚገባው ምን ሊያደርግ? ታዲያ ለምን ትጠይቀኛለህ? እንደዚህ አይነት ትልቅ ሬስቶራንት ካመጣኝ ቆየ ብዬ እኮ ነው። ትዝ ይልሃል አባዬ 3ኛ ክፍል እያለሁ እንደውም ከ55 ተማሪ 54ኛ ወጥቼብህ አይዞ ጭንቅላት ሞራል እንዳይነካ ብሩህ ነው አእምሮ እኮ ብሩህ ነው አይዞ ብለኸኝ እቺ 3ኛ ክፍል እንደምንም ብዬ በገንዘብ አሳልፈሃለሁ ለሚቀጥለው አመት ግን በ55 ተማሪ አሻሽለ 54ኛ ብትወጣልኝ ብለህ እዚህ አምጥተህ ሸክላ ጥብስና ግሪኛ አስታወስኩት። ጎበዝ እኮ ነህ። የበላኸውን የሄድንበትን ምናምን አትይዝም። ትምህርት ነው እንጂ አልያዝም። ይሄ ምንም እያዝን እንደ ቀልድ እንደ ቁጭ ብዬ አባ ያለ ምንም ለውጥ 28 ዓመት አባ ንገርም እኮ ምን ያስለውጥሃል? ደህና እናትና አባት አለን ቁጭ አድርገው አይ ጭንቅላት እንደውም ሆኖ ትገናኛለህ ተመልካቸው ጋር አብረን የተማርነው እነ ዮሴፍ እኮ አውሮፕላን አብራሪ ነው። እሱ ያበራል። አንተ ከስር ከተማውን ታባራለህ። እንትና መቅደስን ደግሞ ከስታች ዶክተሩ ነው አይሳልማ ዲግሪ ነበር ይተላል። ሄኖክ አወቀ ሄኖክ የዳሻይሉ ልጅ ሶፊን ይሰራል እኮ አፈር ብለህ አንተ ብቻ ነው በቃ አንድ ፊልም እንኳን መስራት ያቅትሃል። አንድ ለስም መጠሪያ ያለው አይደለም አባሱ እኮ ዘመድ ስራ ነው። በዘመድ ነው የገባው፣ በዘመድ ነው የሰራው። እኔ ዘመድ ከየት ላምጣ? እናት አለች አይደለም እንዴ? እንትና ራሱ አበበ ሹፌሯ ጥሩ ሰላምተኛዬ ነው። የሞሩ አባት ሲያልፍም ሲያገድም ብዬ እንደው ባለፈው አስቁም ጠይቀዋለሁ ብዬ ነበረ። እሱ ከኔ ይሻላል ለኔ ይሻላል ወይ አይሻልም? አባ አንተማ ይሻል ምን አለ? አባ እንዳፍቃር መኪና የሚሰጠኝ ከሆነ ያጣሁት እንጂ እንደፍቃዱ አለ የሚያለማምደው ነው የጠፋው። እሱ ነው ያጣሁት አይደለ? እንደው ታዲያ ምን አለበት አሁን ትንሽ ዝም ብለኸኝ እዚህ ምድር ላይ መቼም በጣም ቀላል ነገር ዝም ማለት ነው። ዝም ብለኸኝ ባርፍስ ያስሞን ክብኝ ቋፈልከ በፈጣረክ እንደው የት ልሂድ አይደለም አንተስ የሟላ የሚሆን እኔ እኮ ላንተ አንዳንድ ጊዜ ድካም ይሰማኛል። ሰላም ነው ጋሼ? እረስተን ሰላም ነው። ምን ልታዘዝ? ምን አለ? ሁሉም አለ። ሁሉም አለ። ምን ይሁን? ጥብስ ይሆና መረቅ ያለው ጥብስና ዱለት ነው። አይ ይሻላል። ጥሬ ይሻላል። እሺ ሬት አለ። አበራሳለ ደህና ነው። ምን አለ? እርሱ ይመጣሉ ጋሼ ይመጣሉ ብሎ ነው። እሳቸው ነው ብራዴ እንዴት ነው ብሎ ተቻለው? አበራማ ሆነ ሪህ ይጎታል አይደል? አቤት አበራ አቤት የበራ ልጅ እያለ እንኳን ሲጫወት እሱ ሰኞ ዕለት የጠለዛት ኳስ ወጭ ብለን ጠዋት ተነስተን እዛችሁ የጠለዘበት ቦታ ሄደን ማክሰኞ ዕለት ነው የምትመጣው ኳስ ግርግር እንዳይመስለው። ግን ምን ዋጋ አለው? አሁን ሪያዘው ቀጥ ብሎ ይሄዳል። አበራ ደህና አበራ ሲሳይ አባ አስተናጋጅ ቆመ ምግቡን ብታዘው 2 ኪሎ ጥሬ ስጋ ምን ያህል የሚበላ ነው? ለሰልፊ ሰልፊ ውጣ በመድኃኒዓለም ይልና ታመጣለህ። አንተ ፍጥነው በእናትህ ገልቱ ለሰልፍ ነው ወይ እየሰማህ ነው አይደል?
እየሰማሁ ነው አባ። ግን እኮ እየበላሁም እኮ መስማት እችላለሁ አባ። ትችላለህ። እሱ ችግር የለብኝም። ለማንኛውም ችግርና አሁን ተነስና ቆመህ ይሄንን አንሳ። ከዛ ተሱ ላይ አንስተህ ወደ እኔ ታደርገዋለህ። እንደሱ ታደርግና ወደ እኔ ለመቅረጹ እኔ ይሻላል። ቆንጆ አድርጌ ነው የምቀርጸው። ጥሩ ጀምር። እሺ ጀምር። ምን ማለት ነው? አላወቀውም። ልጅ እኮ ነው። ያበራ ክርስፓኛ ስጋ ቤት ያሉ ቢላዋ ላያስፈልገውም ይችላሉ። በላንቃና በምላስ ብቻ የሚደቅ ስጋ ነው የሚቀርበው። ይመለከቱታል። በእውነት ራሱ ከብት ማደለቢያዎች የታረዱ ከብቶችን ነው ለእናንተ የሚያቀርብላችሁ። አበራ ክርስፓኛ ይቆረጣል ስጋ እየተካሉ አበራ ሲሳይ ክርስፓኛ እየጥሩ ስጋ ስም አበራ ክርስፓኛ ይበቃ ቆርጫለሁ። ምን ነው በቃ ምን አለ አሁን ምን አለ አበራ እችንም ባሉ መርሳት ምን አለ ና ቀጣይ ስፔሻሉን ደግሞ አምጣው። የት ሄድብናል? የት ሄድብናል? እንዴ ማስታወቂያ ይሰራና ጭብለን እንለው የለም። ና ስፔሻሉን ደግሞ ና የት ሄዳለ? ለነገሩ ልክ ነው። ቀጣዩ ችግር የለም። አየሁ ይህን መዋጥ እንጂ በእውነት ማግኘትም የማያስፈልገው ክትፎ ነው። ይህንን የሚበሉ በኦርቶዶንቲስት ክሊኒክ ያስተከሉ ብቻ ናቸው። ማስታወቂያ ነው እንዴ? በቃ ምን በቃ አቁም። ጨርሻለሁ። ቆርጥ የት ሄድብናል? ምኑ በቃ ለዛሬው ይሄ በቂ ነው። ይሄ ይበቃ። ይሄንን ኤዲት አድርገን ስንለቅ ጎረድና ሌላ ምርጥ ምግቦችን ደግሞ በቀጣይ እንቀርጻለን። እና የት አለ? ይኸውልህ ቆንጆ አድርገህ የቅድሙን ቆንጆ አድርገህ አዘጋጀው። ሌላ ዘር አይተህ ነው? ቆንጆ የቅድሙን ማን እነዚያ ልጆች በቲክቶክ ላይ ሲያሳዩ ጊዜ እቺ ነገር ወደ ገንዘብ ብንቀይራትስ እንዴት ነው ልንቀይራት የምንችለውን ነገር አሰብና እችን ወዲያው ምርት ሻል ምርት ቆንጆ እንደላችሁም ቀመስ ሞት ይቀመስ ቢሆን አንተን ነበር ሞት ማቅመስ። ወይ ማሳልፈው ለምን ያሳልፉት አሉ። ፊት ለፊት ያለው የኛ መኪና አይደል እንዴ? ይቅርታ ወንድሜ ላረመ። ምንድን ነው የምታርመኝ? በፊት ያለው የእናንተ መኪና አይደል? በፊት ያለው የኛ መኪና። ሹፌሩ ፋዘር ነው፣ እኔ ደግሞ ልጁ ነኝ፣ ረዳቱ ነኝ። የኛ መኪና ነው። ባቀናናው ከተማኛን ብቻ እንዳበታላችሁ። ዝም በል አቋቲያም ሽማግሌ። ወይኔ ሞዶ ዘፋኝ እኮ ነው። ሹፍርና ዝም ብሎ ቀልድ አይደለም። ይሄ ቤተሰብ ገዝቶ ይሰጣችኋል። ሀሳብ የለባችሁ። አይ ሙያ ሹፍርናን የመሰለ ሙያ በእንደነዚህ አይነት ባለጌዎች ረከሰ። እውነቴን ነው። ሹፍርና ኃላፊነት የሚሰማው ሰው ስራ ነው። ኃላፊነት የሚሰማው ሰው ስራ ነው። ይገባል? ዝም ብሎ አይደለም መንዳት። ድሮት ለራሱ ነፍስ ጥንቃቄ የነበረ ሰው ነበር የሚነዳው። ዛሬ ለራሱም የማይጠነቀቅ ለሀገርም የማይጠነቀቅ ሁሉም ይታደለዋል። ለነገሩ ምን ያርግ? እቤት ድረስ ነው የሚሰጣቸው። ስንት ዓመት ለፍተን ያገኘነው እኛም አክብረን ነበር ስራውን የምንሰራው። አሁን ሰው የሚያከብር የለ። ምድረ ውርጋጥ ባለጌ ስድ ብቻ ነው የሚነዳው። ትሰማለህ? አንተም አንዱ ነው።
ገርምሻል። እንደዚህ አይነት ክልፍልፍና ሞገደኛ አሽከርካሪዎች እኮ ናቸው የእኛን የምስጉኖችን አሽከርካሪ ስም የሚያጠፉት። ትነዳለህ ማለት ነው? ትነዳለህ አንቺ? እኔ ስነዳ ያዩኝ በሙሉ እኮ ናቸው የጠቅላይ ሚኒስትሩ የግል ሹፌር መሆን አለበት የሚሉኝ። ያው እሳቸው መንጃ ፍቃድ ስላላቸው ራሳቸው ስለሚነዱ ነው እንጂ ያየኝ የሚመኝ ረዳትነት ፈልገው ነው የምትሰራው? አይደለም፣ ሹፌሩ ፋዘር አበባል መኪና ሹፌርነት ጡረታ ያወጣው ዘርናት ቤት ከሚቀመጥ ተጋ ይሁንና እሱ እየነዳ አንተ ከኋላ ሆነ ተቆጣጠረው ብላኝ ነው እንጂ እኔ ወድጀው ወይ ደግሞ ደረጃ የሆነው አይደል፣ ከደረጃ የዝቅ ብዬ ነው። በጣም ጥሩ ልጅ ነህ። እኔ ደግሞ ጥሎብኝ ሹፌር ስወድ በእውነት የእውነት እኔ ደግሞ ጥሎብኝ እንዳንቺ አይነት ቸኮላት ሴት በጣም ነው የምወደው። ያን ታዲያ ስልክ ተለዋውጠን እንደዋወል። እንዲህ ተቀልዶ አይቀርም። አይ ጊዜ ኃላፊነት ለማይሰማው ሰው እየተሰጠ መንጃ ፍቃዱ እየታደለ ወራጅ አለ ሹፌር። ምን ዋጋ አለው? እኛንም ባለሙያዎቹንም ያለውን አሰደበን። አሰማን እንደ ወራጅ አለ። ኧረ ማዘር ይቆምሎታል እንዴ? ይቆማል ማዘር። ያው የፌርማታ ጉዳይ ነው እንጂ ሁሉም እኮ ወራጅ ነው። ማንም እዚህ ወንበር ላይ ፊት ብሎ አይቀርም ማዘር። አንተ ወሬን ከምትሰልቅ እያዳመጥክ ከሰረም እንዴ? ምን አይነቱ ነው? አይገርምም ፋዘር? ምን አለ ከስልጣን ለመውረድ እንደዚህ ቢቾኩ። እሙዬ ትይዛለሽ? የአስራ ኪሎ ቀባና መገናኛ እለፎ ቀባና 4 ኪሎ በቀድሞ ውበል። ኧረ ተስማምታችሁ አድርሱ። አሁን የተለያዩ ወሰን ሁላችሁም ዝም አላችሁ። ሹፌሬ አታማረድ። ሰዎች ሲናገሩና ሲሰርቡህ ዝም በላቸው። ምክንያቱም ኳስ ሜዳ ላይ የሚጮሁት ተጫዋቾቹ ሳይሆኑ ተመልካቾች ናቸው። አባት ይህንን የዓመቱ ምርጥ ንግግር ብያለሁ። እንደውም ለዚህ ንግግር አትከፍልም። ምን ለምንድን ነው የማይከፍለው? ይከፍላል። ነዳጁ ካንተ ቤት ባንቦ የተቀዳ መሰለኝ። ታስከፍላለህ። ነገርኩህ እንዳትጣለኝ ዛሬ። አባ ፋዘር ተቆጣ። በቃ በኢትዮጵያዊነት መተዛዘን ቀረ ማለት ነው። ምን ከፍሎ ከመሄድ ጋር ምን ያገናኘዋል? መሪ ያዘ ሰው አልናገርም። ከፍያለሁ። እንደው በቃ አንቆሰኛ ልጅ አንተ አልበቃ ብሎ ከየሰቡ ታነካካኛለህ አይደል? ወገኖቼ ልብ ብላችሁ ስሙ። እኔ አንድ ሀገሬን ለማስጠራት በሊቢያ በኩል ስደት ሄጄ ጉዳት ደርሶብኝ የመጣው ሰው ነው። በሊቢያ በኩል ሀገር ለማስጠራት እየሄድክ እንትን አለብህ? እንዴት ያለ ጎበዝ ነህ እባክህ። የሰላም ተጓዥ ነኝ በለኛ። አይደለሁም፣ ግን በጀልባ ቀዘፋ ሀገሬን ማስጠራት እፈልጋለሁ። ታዲያ ድፍን ኢትዮጵያ ወንዝ በወንዝ አይደለም እንዴ? ሊቢያ ድረስ ምን ያስኬዳል? ሩት ቀልዳለህ እባክህ። ይመስለኛል ጉጉቱ መሰለኝ። ጉጉት ከሀገር ወደ ሌላ ሀገር ስደት ወሰደ ወንድሜ። አዎ ወገኖቼ ነው። እውነቱን ሊሆን እኮ ይችላል። እናዋጣለት ፕሊዝ። አመሰግናለሁ። እና ወገኖቼ ይህን የጀልባ ቀዘፋ ውድድር ለመማር እዚህ ስለማልችል ወደ ፓኪስታን ሄጄ እንድማርና እኔም የበኩሌን ድርሻ ለመወጣት እንደነ ኃይሌ ገብረስላሴ፣ እንደነ ቀነኒሳ በቀለ፣ እንደነ ደራርቱ ቱሉና እንደነ መሰረት ደፋር እኔም የበኩሌን ድርሻ ልወጣ ብዬ ነው እና ያላችሁን እንድታካፍሉኝ እማጸናለሁ። እንዴ መጀመሪያ እኮ ይሄን ሐሳብህን ብታንጸባርቅ ኖሮ እኛ አንረዳም አላልንህም ነበር እኮ። ሞሮ አቤት አባ። በል በኔና ባንተ ስም 200 ብር ስጠው። እርግጠኛ ነኝ ሰጠው አባ? አዎ ስፖርትንማ መደገፍ አለብን። አመሰግናለሁ። በእውነቱ እዚህ ሀገር ባይሆንም ኢራቅ የሚገኘው የጀልባ ቀዘፋ ፌዴሬሽን ይክፈልልኝ ይላሉ። ይቅርታ አባ፣ ካርታ ስታል ቅድም ፓኪስታን ነበር ያለው። አዎ ፓኪስታን ነው ዋናው።
የፌዴሬሽን ጽሕፈት ቤቱ የሚገኘው ግን ኢራቅ ውስጥ ነው። ኦኬ ኦኬ፣ አሁን ገባኝ። አመሰግናለሁ ወገኖቼ። የመኪናዋን ታርጋ በመያዝ ውድድሩ ጊዜ የወርቅ ሜዳሊያውን እንዳያዝኩ ሁላችሁንም የማመሰግናችሁ ይሆናል። በእውነቱ በቅርቡ በፓራል ኦሎምፒክ ላይ የምትገኙ ይሆናል። ዘንድሮ ሌባ ወያባ እንደው ሌባ እንኳን እንዲቀር እንደው የድሮና የዘንድሮ ብለን እናወራለን። አሁን በእነሱ ቤት በቃ አልታዩም። ምን ነው አባ የሰሩትን ስራ ላየህም እንደዚህ እነማ አንተ ምን ታያለህ? አንተ አንደኛህን እኮ ቁጭ ብለሃል እንጂ እኔ ጋር የለም። እነዚህ አሁኖቹ ናቸው። አሁን ይረዱት አሁን ከኋላ ጀልባ ምናምን ብሎ ሙድ ያዙ መስሏል። ጀልባ መርከብ ነው የወረዱት። ለምሮ ነው እንዴ ታዲያ? ኧረ እባክህ እና እንዴ ፈጣን ጀልባ ቀዘፋ ምናምን ለሙድ ትይዛለህ? እንደኛ ሌሊት 11 ሰዓት ወተን ያላገኘነውን ሳቢ አንተ በአንድ ቢያጁ ጠቅለላ ትወርዳለህ እንዴ? ኧረ ብራዘር እኔ የምሬን ነው የጠየኳችሁ፣ የእውነቴን ነው የጠየኳችሁ። ፋዘር አናገረኝ መስለህ ትጠቃቀሳለህ እንዴ? በእናትህ ወራድ ያኩሽ ተረጋጋ። ኧረ ደማ ይቆጠር ያገኛችሁ እንዴ? ኧረ ብራዘር አውጣው ቀላል ጀልባ ቀዘፋ ምናምን ትላለህ እንዴ? ሰማ እኔ እዚህ አባይ ወንዝ ብገባ ማለት ነው እየዋኙ ፓሲፊክ ነው ሞድ ቀላል እቺ ሙድኛ ማናውቃት ፓሲፊክ ነው እንዴ? በተበላበት ሙድ ምናምን አይደብርም? ቁጣሮ ና እስኪ አንተ ና። አቤት አባ። እንግዲህ ዛሬ ገበያችንን ከነዛ ከዱርዬዎች አግኝተናል አይደለ? ስለዚህ እኔ ፀሐዩን በረድ እስኪል ድረስ ጓደኞቼ ጋር ደርሼ ልምጣ። አንተ መኪናውን አሳጥባት። እሺ እስኪ እንደው አንተም ታጠብ። ስንት ጊዜ የሆነ ውሃ ተነካ አንተ። ግድ የለም ይገለም እንደሆነ ነው ታጠብ። ግድ የለም እሷ ያው በሳምንት 2 ቀን 3 ቀን ታጠባለች አይደል? ታዲያ ታጠብ። እሺ ታጠብ። ወይ ምን ትፈራ እንደ ወይ እናትህ ትጠብ እንዴ? ራሴ ታጠባል አይደለም እኮ ያው እሷ ብዙ ስለምትዞር እኮ ቅድሚያ ለሷ ልስጣት፣ እሷ ትታጠብኝ። አዎ እሱማ ልክ ነህ። ያለ አንተ ማን አላት? ታናሽ አይደለች እንዴ? ቅድሚያ ለታናሽ ይሰጣል። ድሮም ያለን ኧረ አባ በመገዛት ነው እንጂ እኮ በመመረጥ እኮ ትበልጠኛለች እኮ። በአገልግሎት ደግሞ እሷ ትበልጣለች። በአገልግሎት ትበልጣለች ምን ማለት ነው? ስማ የእኛ ቤት ህልውና የተመሰረተው በዚች ያው ታክሲ ላይ እንደሆነ አታውቅም? ያቺ እናትህ ፊቷ ያው እንዲህ ጭፍገግ ብሎ ልክ በዚች ታክሲ የመጣ ሂሳብ ቆጠር ይኸው ስትላት አቤት ፈገግታዋ። በማ አንተ በቃ ምክኑ ይበቃል አባ። ያው ጓደኞች እየጠበቁ ስለሆነ አንተ ሄድላቸው፣ እኔ አሳጥባታለሁ። ታጠቡ ሁለታችሁ። እስቲ ከሷ ጋር ልደውልላት በእናትህ። ወይኔ ካርድ የለኝም። ያበድርኛል ብለህ ነው? ኧረ ካርዱን እንኳን አበድሩን። እዚህ ሀገር ሁሉ ነገር ስትፈልጉ አይገኝም እኮ በቃ። ካርድ እንኳን እንደዚህ ደጅ ያስጠናኝ። በቃ እዚህ ሀገር ደጅ ሳትጠና ምንም ብድር ማግኘት አልተቻለም። 810 እንኳን ይኩራ ሄሎ። አቤት። ወይ እንዴት ነሽ? ሙሉ ነኝ። ሹፌሩ? አዎ ሹፌሩ ሙሉ። ደውላለሁ ብዬ ስላልጠበቅኩ ደስ አለኝ። በእውነት? ኧረ እደውላለሁ። ይገርምሻል
እኔ ራሱ ዝም ብለሽ ሀሳቤ ላይ በጣም ስትመላለሽብኝ ነበረ። ያው ቅድም ፋዘር መኪናን እየተለማመደባት አልነበር? እጄ ላይ ትግባና ልደውል ብዬ። ያንተ እኮ የሚለየው ፋዘርህን ስራ እየሰሩ ነው እንዲለማመዱ ያደረጋቸው። እንደዚህ ተብሎ ለሰው አይነገርም እንጂ ከተማው ላይ ያሉት ትራፊኮች በሙሉ እኮ እጄ ላይ ናቸው። እኔ እንደፈለኩ ስለማደርጋቸው። በጣም ትገርማለህ። ለማንኛውም የት ሆነህ ነው? እኔማ ከተማ ነኝ። አንቺ የት ሆነሽ? እኔ ሰፈር ነኝ። ለምን አትመጣም? እንዴ እመጣለሁ። ደስ ይለኛል፣ እመጣለሁ። በእናትህ እንደውም አዲስ መንጃ ፈቃድ እያወጣ ያለ ወንድሜ አለ። ታለማምድልኛለህ? ይለማመዳል እንዴ? ምን ችግር አለ? ይለማመዳል እንዴ? መኪናው በጃጅ ዛሬ አልተለማመደ መቼ ሊለማመድ? ይለማመድ ደግሞ የወንድ መኪና እኮ እንዴ። በወንድ መኪና ማን ለማመዳል? እመጣለሁ። ቅድም የወረድኩበትን አወቀው አይደል? አዎ እሱ ጋር ነኝ። ስደርስ ደውልልኝ። መጣሁ እናቴ። ትሬን አስወጣኝ እንጂ ምንድን ነው? ሰው እየጠበቀኝ እኮ ነው። እንዴት ነው? ሰላም ነው? እስቲ መንገድ ልቀቁ። እስቲ መንገድ ልቀቁ። ይውጣ እንጂ አንተ የምን ወራ ነው? ምን ከቤት ነው እንደ መንጃ ፈቃድ የሰጡ? ሰላም ነው አባት ነው። ኧረ ውጣልኝ! ኧረ ንዳው በእናትህ። ካልቻልክ አጠገብህ ላለው ውስጠው። አንተ የትኛው ነው በጋ? አንተና እነሱ ጣፍጥ ነው እንጂ ግባ እስቲ ግባ እስቲ። መጀመሪያ ምንድን ነው መኪና መንዳት የሚያስፈልገው? ምንድን ነው መጀመሪያ ኮንሰንትሬት ማድረግ አለብን። ኮንሰንትሬት ምንድን ነው ደግሞ? ኮንሰንትሬት መረጋጋት ነው። እስቲ ግሬድ ከፈት ሶስት እግሬ ይሰራል። እስኪ እንየው። እጅ ምንድን ነው? ቁልፍ ስታስነሳ ኃይል አይፈልግም። እሺ ኃይል ይደርባል። ኃይል ከተጠቀም ይደርባል ቁልፍ። እሺ ቀለል አድርገህ እስቲ ፑሻፕ፣ አንዱ ለፑሻፕ ወረድ። ጎበዝ ሮሮ አንድ መርቋል። ከዛ ፈጠጥ ቀስ በቃ ምንድን ነው ማድረግ ያለብህ መሰለህ? አንተ አሁን መስመሩ ይታያል። መስመርህን ጠብቀህ መሄድ ነው። እሺ ተረጋግተህ እሺ። መስመርህ ወይ በዚህ ነው የሚሄደው። እሺ አሁን አንተ መንገድ ይሄ አይደለ? ይሄንን ይዘህ ነው የምትሄደው። እሺ ያው መስመሩ ላይ አይኬድም። ወይ ከመስመሩ ወደዚህ ወይ ከመስመሩ ወደዛ። መስመሩን የመኪናው መሀል አድርገህ ከሄድክ አውሮፕላን ነው ማለት ነው። አውሮፕላን ከሆንክ ደግሞ ምንድን ትሄድና መነሳት አለ። ስለዚህ እኛ አንነሳ፣ እኛ የመሬት አካላት። ስለዚህ መስመርን ይዘህ እሺ። ይሄ እንትን መስመር ላይ መሄድ እፉ ነው። እሺ እስቲ ሞክር። ምን ሆነ ነው እንዴ? አይደለም እንጂ ነዳጅ ዝም ብለህ እንትን አይባልም። ጠቆም ነው የሚደረገው። ጠቆም ራሱ ሄድ ጠቆም። እሺ ቀስ ብለህ ሂድ። ቀስ ስከታደኝ አይዞህ። አይ ጎበዝ ነው በጣም ይችላል እኮ አይሰራ። አይ ጥሩ ነው። በቃ ሱዛ እስኪለማመድ ድረስ እኛ ጥላ ቦታ ነገር ፈልገን የፍቅር ቄጤማችንን ብንቀነጣጥፍስ? እምልሽ እዚህ ተቀምጠን የወፎቹን ጫጫታ ከሚረብሸን የልባችንን እንድንጫወት ፔኒሶን ብንገባ ይሻል ነበር። ቢሆን ደስ ይለኝ ነበር።
ግን ሌላ ጊዜ ለዛሬው ዝም ብለን እዚህ እንሳሳ አይሻልም? ይሁን ነገ ሴት ይሄድብናል። እሱን እኮ ነው የምልህ። አይዞሽ ጸባይሽን እያየሁ ደግሞ እችን መኪና በስምሽ ነው ማዞርልሽ። ሪሊ አባቴ ይሞት ሪሊ ልጅ ብለሽ እንዳታስብ በስምሽ ነው ማረግልሽ። እኔ ሌላኛዋን ታክሲ ይዛታለሁ። ሌላም አላችሁ እንዴ? 10 ታክሲ እኮ ነኝ። ምን ያላችሁ እንዴ? አረገው ምንድን ነው የሚያደርገው? ልክ ስለሆነበት ነው። በእናትህ የኔ ፍቅር ይዙሩ። በእናትህ ይሻላል። ይዙራት በእናትህ ይዙረው በቃ ዙረው። እሺ ታናሽ ወንድሜ ዙረው። ግን ሲዞር እንዳይከብደው እኮ ነው። ኧረ አይከብደውም። እሺ ደንበራ ምኑን እስምሻለሁ አልከኝም እንዴ? እንዴ እስምሻለሁ እንዴ? በደንብ አድርጌ ነው ምስምሽ እንዴ። እንደ ዛሬም ተስሜ አላውቅም እስክትይ ድረስ ነው ምስምሽ። እሰይ መጣ፣ አዙሮት መጣ። አሁን ነይ ልሳምሽ። እንዴ ወንድሜ እያየኝማ አይሆንም እንዴ? ወንድምሽ ኧረ አሁንማ መኪና እየነዳ ነው አይደለም? ዛሬ ዓመት ይሄን ብትወያይሽ እንዴ? በስመ አብ ወልደ መንፈስ ቅዱስ። የኔ ፍቅር ወንድምሽ እስካሁን ድረስ ነዳ አይደል? በቃ ጭንቅላቱ እንዳያም ኖሮ አለቀልሃ፣ አበቃልሃ። ትላንትና መንጃ ፍቃድ ወስደህ ዛሬ በድፍረት አንድ መኪና ሳጥብር አስነስተህ ትሄዳለህ። ብዙ ጊዜ አንድ ነገር ማድረግ ግን ጭንቅላት ያዞራል እንዴ? ታዲያስ ሌላ ምን ይመስልሻል? የሙሽራ መኪና የሚነዱ ሰዎች መጨረሻ ላይ ጭንቅላታቸውን የሚያማቸው እንዴ? ለፎቶ እየተባለ አንድ አደባባይ 10 ጊዜ ስለሚዞሩ እኮ ነው። አላውቅም ነበር አይደለ? አሁን አወቅሽ አይደል? እቺ መኪና ትገጭና እሷ በተገጨችበት ቦታ ላይ አጋድሜ ነው የምገጨው። ሞቻለሁ። ለእሷ ያለኝን ክብር ማሳይህ ዛሬ ነው። ወንድምሽም በቃ በይ። አሁንማ ያንተም ወንድም ሆነዋል። ወንድማችንን በቃ በይ ውስጥ አንድ ዙር፣ የመጨረሻ አንድ ዙር። አዎ ድገመው። ድገም፣ ችግር የለም ድገም። ልጄ እኔ እኮ ፍራቻዬ ምንድን ነው በአዙሪቱ እንዳይጠቃ እኮ ነው። እንዴት አይነት ድፍረት ነው እንዴ? ምንድን ነው የሚያደርገው? እኔ እንጃ። ያሟል እንዴ? መንጃ ፈቃድ የሌለው ሰው አስፋልት ያወጣል እንዴ? ወይኔ አንሳው ተመስገን፣ አንሳው ተመስገን። ተመስገን ነው ስሙ? አዎ ወንድምህ። ወንድምናቱን ለራሱ ያዥ እባክሽ። አሁን መኪናው እንዴት ነው የምናገኘው? ምን አደረኩ ተመስገን? ምን አደረኩ? እኔ እኮ እንደማንም ቋጣሪ እኮ አለመስጠት ይችል ነበር። ይሄ አመሌ ለቆኛል ብሎ ቃል ገብቶ ምንድን ነው ደግሞ አመሉ? ሄሎ ዳዲ፣ ይሄ ተመስገን ዛሬም እንደለመደው የሰው መኪና ይዞ ተሰውሯል። ምንድን ነው ማረጋው? እሺ ምንድን ነው አመሉ? ከዚህ በፊትም እንደዚሁ 5 መኪና ሰርቆ ተሰውሮ ብሩክ ያልቅ ነው እጁን ለፖሊስ ሰጥቶ ታስሮ የሚፈታው። አሁን ራሱ ከእስር ቤት ከተፈታ 3ኛ ቀኑ ነው። ተስፋ ቁረጥ፣ መኪና የምታገኘው አይመስለኝም። ወይኔ ሞሩ በገዛ ልጄ ነው የተዘረፉት። እርስዎ ኖት ያሳደጉት? እኔ አላሳደጉት። ታዲያ ማን ያሳድገው? ራሱ ነድ። ከዚህ በፊት መኪናዋን ብቻዋን ይዟት ወጥቶ ያውቃል እንዴ? ይህን ረዳትነቷ ከኔ ጋር አብሮ ይወጣል፣ ግን አንድም ቀን ደርሶት አያውቅም። ይህን ድርጊት ከመፈጸሙ በፊት ክፉ ደግ ተነጋግራችሁ ነበር? የሁል ጊዜ ነው ክፉ ደግ የምንነጋገረው፣ ግን የዚህ አይነት ነገር አንድ ቀን እንደዚህ አይነት ባህሪ አሳይቶኝ አያውቅም። ወዴት ሊሄድ ይችላል ብለው ይገምታሉ? እንዴ የምገምት ከሆነ እኔ እዚህ ምን አመጣኝ? ፖሊስ የገመትኩበት ቦታ ሂጅ አልፈልግም እንዴ? በአካባቢው ወጣቶችም በተራ አስከባሪዎችም ተፈለጋ፣ ግን የለችም። ወይ ከሀገር ይዟት ወጥቶ ይሆን እንዴ? እንዴት ዛሬ እኮ ነው የተሰረቀችው። ዛሬ ተሰርቃ ዛሬ ከሀገር ይዟት ከወጣ ኢትዮጵያ ሀገር መሆኗ ቀርቷል ማለት ነው። ሰፈር አይደለም። ይሄ የመኪና ስርቆት ሰሞኑን ተበራክቷል።
የኔ ስርቆት ለየት ቢለው በአብራኬ ተፋይ በገዛ ልጅ መሰረቅ። ይሄ ኬዝ እኮ ነው እኔም እኮ ግራ ያጋባኝ። ፖሊስ ለምን ግራ ትጋባለህ? እኔም አንተም ግራ ተጋብተን እንዴት ይሆናል? እንዴ መኪናው ማን ሊፈልጋት? የኔ እናንተማ ግራ መጋባት የለብንም። እርሶ ሀገር ውስጥ አካለው ካጡማ ሀገር ወጥቶ መፈለጉ የኛ ድርሻ። ለመድኃኒዓለም እኔ ሀገሪቱን በሙሉ አካል እያለሁ አላልኩም። እንደማንም ቆጣሪ መከልከል ይችል ነበር እንጂ ይኸው ሌባው ይኸው ሌባው። ኧረ ፋዘር ይረጋጉ። አሁን እኮ ነው ፌንት ከበላበት የነቃው። ይረጋጉ። የት አልኳት? የት ወስደው ነው?